ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምሰነበታችሁ። ይህ ሳምንታዊው አገልጋይ ዝግጅት ነው። የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ የሚያደርሰው አገልጋይ እነሆ ከአሁን ሰዓት ጀምሮ ለአየር መብቃት ይጀምራል። ዛሬ በ2017 በጀት ዓመት የሥራ አፈጻጸም ከአዲስ አበባ ከሚገኙ ክፍለ ከተሞች ሁለተኛ በመሆን ያጠናቀቀም። ከዚህ ቀደም ወደ ክፍለ ከተማው ለመጓዝ ሲያስቡ የመንገዱ ጭቃ የትራፊኩ መጨናነቅ ያስቸግር ነበር። አሁን ግን ከከተማዋ ለውጥ ጋር ራሱን እያዘመነ የሚገኘው አቃቂ ቃሊቲ ክፍለ ከተማ ከኢንዱስትሪ ልማት ባሻገር በሁሉም ዘርፎች እያመጡ ያሉ ለውጦች የዛሬ ምሽት የቅኝታችን አካል ይሆናሉ። በመልካም አስተዳደር ዘርፍ ብልሹ አሰራርን በመከላከል ተቋማትን በቴክኖሎጂ ከማደራጀት አንጻር ክፍለ ከተማው ምን ተግባራት ሲያከናውን ከርሟል ስንል በ2018 በጀት ዓመት መጨረሻ ላይ ሆነን በአመቱ ተገናኝተን ስለ አቃቂ ቃሊቲ ክፍለ ከተማ የምንመለከት ይሆናል። አቃቂ ቃሊቲ ክፍለ ከተማ ባለፉት ባሳለፍነው በጀት ዓመት ወይም እየተጠናቀቀ በሚገኘው የበጀት ዓመት ያከናወናቸው ዋና ዋና ተግባራት ምን ገጽታዎች ነበሯቸው የሚለውን እንመለከትና የዕለቱን እንግዳ አስተዋውቀናችሁ በቀጥታ ወደ ውይይታችን ነው የምናልፈው። እንደምትመለከቱት እንግዲህ አቃቂ ቃሊቲ ክፍለ ከተማ የአዲስ አበባ ወሳኝ እንቅስቃሴ የሚከናወንበት በተለይም የወደብ መውጫና መግቢያ ሆኖ የሚያገለግል እንደመሆኑ መጠን ከፍተኛ እንቅስቃሴ ያለው ሞቅ ያለ የኢንዱስትሪ ሳምባ ተብሎ የሚታወቀው በከተማችን ከሚገኙ ከ60 በመቶ ያላነሱ ፋብሪካዎች በዚህ ክፍለ ከተማ ውስጥ ነው የሚገኙት። ይቅርታ እንግዲህ በ2017 ቀደም ብዬ እንዳስተዋወቅኩት እዚህ በምስል እንደምትመለከቱት የክፍለ ከተማው ዋና ስራ አስፈጻሚ ከክብርት ከንቲባ ሽልማታቸውን ሲቀበሉ ነው። ሁለተኛ በመሆን በአገልግሎት ዘርፍ ሽልማት ወስደዋል። በያዝነው በጀት ዓመትስ ያከናወናቸው ስራዎች በእርግጥ አስቀጥሏል፣ አቃቂ ወደ ኋላ ተመልሷል የሚለውን ወደ ኋላ ገባ ብለን የምንመለከተው ነው የሚሆነው። እንግዲህ የዚህን የበጀት ዓመት ውጤት መነሻው ማድረግ ክፍለ ከተማው ላይ ሰፊ ስራዎች እየተከናወኑ ነው የሚገኙት። እንደምትመለከቱት ይህ ምስል የአቃቂ ቃሊቲ ክፍለ ከተማ ዋና መግቢያ በር ላይ የነበረው ጭቃ ነው። ይቺ ደግሞ እንደምታስታውሷት መሿለኪያ ተብሎ የምታወቀው 08 ወደ አቃቂ የሚሄደው ድልድይ ነበር። በአሁኑ ወቅት ላይ እነዚህን አካባቢዎች በምን ደረጃ ተለወጡ የሚለውን መልሱን ለእናንተ ብቻ ሳይሆን ወደ ኋላ የማሳያችሁ ነው የሚሆነው። ይህንን ለመለወጥ በርካታ ስራዎች ሰርተዋል። ክፍለ ከተማው በሰው ተኮር ልማት ላይ ከፍተኛ ትኩረት በማድረግ ሰርተዋል። ከዚህ ቀደም ታወቅበት የነበረው የልማት ኋላ ቀርነት ከአባና ውልቃ የጣለችና ምቹ ማራኪ ፈጣን መንገድ ግዙፍ ድልድዮችና ትራንስፖርት ስር መናኸሪያ መሆኗ ለኢንቨስትመንት ምቹ የሰው ኃይል በብዛት የሚገኝባት እንዲሁም ወደፊት የአዲስ አበባ ዋነኛ ንግድ የሎጂስቲክ ማዕከሉና የመቀጠል ታላቅ ራዕይ ሰንቃ እየተንቀሳቀሰች ነው የምትገኘው ክፍለ ከተማ። እንደምትመለከቱት እነዚህ ፈጣንና ምቹ መንገዶች ቀደም ብለን ያየናቸው መንገዶች ተቀይረው ከፍተኛ ድልድይ የሚታይባቸው ረጃጅም ድልድዮች በሀገር አቀፍ ደረጃ በትልቅ ደረጃ የሚወሱ ትላልቅ ድልድዮች የተሰራበት ክፍለ ከተማ ሆኗል። መንገዶቹ ደግሞ የሚያምሩና በግራና ቀኝ የእግረኛን ጨምሮ በመካከለኛው ደግሞ አረንጓዴ ሽፋን ታሳቢ ያደረገም መልካም ወይም ለእይታም ለተሽከርካሪ ምቹ በሆነ መልኩ እንዲሰናዳ ተደርጓል። እንግዲህ ክፍለ ከተማው በሰው ተኮር የልማት ከፍተኛ ትኩረት አድርጎ ሲሰራ ቆይቷል። የራስን አቅም ግንባታ ከመንግስት በጀት በተጨማሪም በወረዳ 9፣ 12 እና 13 የሚገኙ አስተዳደር ህንፃዎች ሙሉ በሙሉ በፈቃደኞች ባለሀብቶች እና ህብረተሰቡ ድጋፍ ተገንብቷል። የተግባር አስተዳደር ወጪን ከመቀነስ ባሻገር የህዝብና የመንግስት የጋራ ተሳትፎን አቅም የሚያሳይ ተደርጎ የሚወሰድ ነው። የማህበራዊ ልማትና ሰው ተኮር ተግባራት ስንመለከት ክፍለ ከተማው በሰው ተኮር ልማት ላይ ከፍተኛ ትኩረት አድርጎ እየሰራ ነው የሚገኘው። ትምህርት፣ ጤና፣ አዲስ ትምህርት ቤት ክላስተሮችና የጤና ጣቢያዎች ግንባታ ተጠናቀዋል። በተለይ ወረዳ 4ን 12ን የሚይዙት የገላን ጤና ጣቢያ በከፍተኛ ሁኔታ ማስፋፊያ ተደረገውለት 24 ሰዓት ተሰርቶ በአሁኑ ወቅት ላይ በመጠናቀቅ ነው የሚገኘው። ይህ ጤና ጣቢያ ደረጃውን ስንመለከተው እንደው ስሙ ጤና ጣቢያ ሊባል ይችላል እንጂ በመጀመሪያ ደረጃ ሆስፒታል ደረጃ ሊቀመጥ የሚችል ሰፊ ግንባታዎች የተከናወኑ የሚገኙት። በርካታ ክፍለ ከተማው ላይ ታሳቢ ያደረጉ የልማት ስራዎችም ሲሰራ ቆይቷል። የነገዋ የሴቶች ታድሶና የልህቀት ማዕከል መውሰድ ይቻላል። የአይነ ስውራን ትምህርት ቤትና ማሰልጠኛ ተቋሙ በዚሁ በክፍለ ከተማው ነው የሚገኘው። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲም ግንባታው በዚሁ በክፍለ ከተማ መሆኑ ሰፊ የማህበራዊ እንቅስቃሴና ኢኮኖሚያዊ እንቅስቃሴ እንዲኖር አስችሎታል። የከተማው ዋና በተለይም ከዚህ ከትራንስፖርት ጋር መናኸሪያ ጋር በተያያዘ በዚሁ ክፍለ ከተማ መገኘቱም ክፍለ ከተማው እንዲናቃቃና በርካታ ግብይቶች እንዲኖሩ አስችሏል። እንግዲህ ቀደም ብዬ እንዳነሳሁት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ዘመናዊ አቃቂ ኢንተርናሽናል ስቴዲየም የክፍለ ከተማው መለያዎች ናቸው። በቅርቡ ይጠናቃል ተብሎ የሚጠበቀው የአቃቂ ኢንተርናሽናል ስቴዲየም ከነበረበት ደረጃ ከፍ ብሎ በመሰራቱ ቀድሞ የነበረበትን ደረጃ በዓለም አቀፍ መድረክ ውድድሮችን ለማስተናገድ የሚያስችል ደረጃ እንዲስ ተደርጓል።
ማህበራዊ ድጋፍ ለአቅመ ደካሞች መኖሪያ ቤት በመገንባት የማዕድ ማጋራት መርሃ ግብርና ለሴቶችና ለዓይነ ስውራን የተገነቡ ልዩ ማዕከላት ህዝቡ ተጠቃሚነት አረጋግጠዋል። ከምገባ ጋር በተያያዘ ከዚህ ቀደም ባለፈው ዓመት ስንገናኝ በክፍለ ከተማው ምንም አይነት የምገባ ማዕከል አልነበረም። ዛሬ በርከት ያሉ ምገባ ማዕከላትን ማሰናዳት ተችሏል። በበጎ ፈቃደኛ በቀና ባለሀብቶች ማስተባበርም በተለይ ቤቶችን ተገንብተው ለአቅመ ደካሞችና ለአገር ባለውለታዎችም በዚሁ ክፍለ ከተማ እንዲተላለፉ ተደርጓል። በተጨማሪም የኢትዮጵያ የባህር ትራንስፖርት ሎጂስቲክ አገልግሎት የአቃቂ ቃሊቲ ደረቅ ወደብ የኢትዮጵያ መንገዶች ባለስልጣን ግዙፍ ግቢ የፌዴራል ማረሚያ ቤቶች አስተዳደርና የተለያዩ ጥናትና ምርምር ማዕከል ሆኖ ያገለግላል። በተጨማሪም ግዙፍ የዱቄት ፋብሪካዎች፣ ዳቦ፣ ብረታብረት፣ ጨርቃጨርቅ፣ መጠጥ ፋብሪካዎች የሚገኙበት የሀገሪቱ የኢንዱስትሪ እምብርት ሲሆን እንደ ቃሊቲ ብረታብረትና አቃቂ ቃሊቲ የምግብ ፋብሪካዎች የመሳሰሉ አንጋፋ ተቋማት መለያዎቹ ናቸው። እንግዲህ ክፍለ ከተማው የአዲስ አዳማ ፍጥረት መንገድ መነሻ በመሆኑ የቃሊቲ ቡልቡላ ቡሬ አቋራጭ መንገዶች፣ የ70/30 የጋራ መኖሪያ ቤቶች ግንባታ እንዲሁም የገላን ጉራ ኢንዱስትሪ ፓርክ መገኛ በመሆኑ ለኢንቨስትመንት ቀዳሚ ተመራጭ እንዲሆን አድርጎታል። ከዚህም ባሻገር በክብርት ከንቲባ አዳነች አቤቤ ተነሳሽነት ወይም አነሳሽነት የተገነባው የሴቶች ተሃድሶ ልቀት ማዕከል በቀዳማዊት እመቤት ዝናሽ ታይቸው ድጋፍ የተገነባው ብርሃነ ስውራን አዳሪ ትምህርት ቤት በመጠናቀቅ ላይ የሚገኘው የአቃቂ ኢንተርናሽናል ስቴዲየም የቃሊቲ ዘመናዊ መናኸሪያና የአዲስ አበባ ሳይንስና ዩኒቨርሲቲ ይገኙበታል። ቀደም ብዬ ያነሷቸው ነጥቦች ናቸው። የህዝብና የመንግስት ሀብትን ከቢሮ ኪራይ ውጭ ለማዳን በተደረገው ርብርብ በወረዳ 7 የተገነባው የአስተዳደር ህንፃ ተጠናቆ ለአገልግሎት የበቃ ሲሆን በወረዳ 5 እና 2 ደግሞ ግንባታቸው መከናወን ላይ ይገኛል። እንዲሁም በወረዳ 9፣ 12 እና 13 የተካሄዱ ያሉ ህንፃ ግንባታዎች ከመንግስት በጀት ምንም አይነት ወጪ ሳይደረግባቸው ሙሉ በሙሉ በፈቃደኞች በበጎ ፈቃደኞች ሰርተው እንዲጠናቀቁ ተደርጓል። በአጠቃላይ በክፍለ ከተማው እየተከናወኑ ያሉ ስራዎችን ስንመለከት ከዚህ ቀደም በአቃቂ ቃሊቲ ክፍለ ከተማ ላይ ማህበረሰቡ ያነሳቸው ችግሮች ሙሉ ለሙሉ እንዲፈቱ ሰፊ ስራዎች መሰራታቸው፣ ከዚህ ቀደም የነበሩ የእግረኛ እና የተሽከርካሪ ችግር ይፈጥር ነበር መንገዶች በሰፋ ብለው መሰራታቸው የኔን ጥያቄ መመለስ ያስቻለ ስራ ተሰርቷል። የክፍለ ከተማው አስተዳደር ህንፃ መልሶ ለማደስ የተደረገው ጥረት በተለይም የአገልግሎት አሰጣጡን በተቻለ መጠን ጥራት ያለው ብሎም ደግሞ ለሰራተኛው ምቹ በሆነ መልኩ አገልግሎት መስጠት የሚያስችሉ ሁኔታዎች እንዲፈጠሩ አድርጓል። እንግዲህ ቀደም ብያነሳሁት በያዝነው በጀት ዓመት የተከናወኑ ዋና ተግባራትና ክፍለ ከተማውን ገጽታ ምን ይመስላል የሚለውን ነው። ከክፍለ ከተማው ዋና ስራ አስፈጻሚ አቶ አለማየሁ ሚጀና ጋር ከአፍታ ቆይታ በኋላ እንመለሳለን። ዛሬ ምሽታችን አቃቂ ቃሊቲ ላይ እናሳልፋለን። አብራችሁን ቆዩ። የስልክ መስመሮቻችን እናንተን ለማስተናገድ ዝግጁ ሆነው ይጠብቋችኋል። ሃሎ ካላችሁን ስልጠተ መሳሪያው ላይ ያሉ ባለሙያዎቻችን ከኛ ጋር ያገናኙ ምሽቱን ከመልካም አስተዳደር አንጻር ክፍለ ከተማው ላይ ያላችሁን ጥያቄ የምናስተናግድበት ይሆናል። ከአንድ ዓመት ቆይታ በኋላ ከክፍለ ከተማው ዋና ስራ አስፈጻሚ አቶ አለማየሁ ሚጀና ጋር ተገናኝተናል። እንኳን ደህና መጡ። እንኳን ደህና ጠበቃችሁ። አንድ ዓመት ሆኗል። ኦልሞስት 2 ሳምንት ይቀራል። 2 ሳምንት ይቀራል። በቃ አንድ ዓመት አካባቢ እንደዛ ነው ያስላውት ነው። አንድ ዓመት ባለፈው ዓመት ሁለተኛው ናችሁ ተሸልማችኋል። ይህ ትልቅ ስኬት ነበር። በወቅቱ ላይ የቀረቡ እኔም ያነሷቸው አንዳንድ ነጥቦችን በዝርዝር አላቀረብኩም። በእርግጥ ስራዎቹ ብዙ ናቸው። በያዝነው በጀት ዓመት ደግሞ ምን ተከናወነ የሚለውን ከመልካም አስተዳደር አንጻርና አጠቃላይ ተቋማትን ለማዘመን የተወሰዱ እርምጃዎችን ነው የምናነሳው። አለማየሁ የመነሻ ጥያቄ እንዲሆነኝ የተቋማት ሪፎርም ነበር በየክፍለ ከተማው ደረጃም እነዛ የተቋማት ሪፎርም በተለይ በቴክኖሎጂ ታገዘ እንዲሆን ብልሹ አሰራርን በማስቀረት የአገልግሎት አሰጣጡን ፈጣን እንዲሆኑ የተወሰዱ እርምጃዎች አቃቂ ቃሊቲ ላይ የነበረውን የመልካም አስተዳደር ችግር ከመቅረፍ አንጻር እንዳየሁት ደግሞ ባለፈው ዓመት ስንወቃቀስበት የነበረው ሊፍቱ ተስተካክሎ ምድረ ግቢው ጸድቶ ነው ያገኘሁት። እጅግ የሚያምረው ሰራተኛው ቢሮ ቁጭ ብሎ ረጅም ሰዓት ሊያገለግል የሚችልበት እድል የተፈጠረበት ነው። በዚህ ዓመት ያከናወናችሁትን ስራ ነው። እንደዚህ አጠቃላይ የሰራችኋቸው ስራዎች አገልግሎቱን በማሳለጥ አንጻር ምን ድርሻ ነበራቸው? መነሻ ጥያቄ ላድርገው። እጅግ አድርጌ አመሰግናለሁ። የ2018 የሪፎርም ስራችን ብለን ያዝነው የተቋም ግንባታ ስራዎች ናቸው። በዋናነት የወሰድነው ተቋም ግንባታ ስራ ቁልፍ አድርገን የወሰድነው አሰራር ላይ የሰራነው ስራ አለ።
አሰራር ማዘመን፣ ይሄ አሰራር ደግሞ ከቴክኖሎጂ ጋር የተያዙ ስራዎችን እና ውስብስብ ለስራ የማያመቹ ቦታዎችንም ምቹ የስራ ቦታ መፍጠር እና የሰው ኃይላችንም አገልጋይ ሆኖ እንዲወጣ ብቁ የሰው ኃይል አገልጋይ የመገንባት እና ጠንካራ አደረጃጀት መፍጠርና ለዚህ ደግሞ ግብአቶችንም አሟልቶ ዘመናዊ አሰራር ገንብቶ አገልግሎትን ማቅረብ መቻል ነው። ፈጣን እና ብቁ የሆነ አገልግሎት ማቅረብ ላይ ትኩረት ያደረገ ነው እና የአስተሳሰብ ግንባታ፣ የኢሳበ ግንባታ ላይ ትኩረት ያደረጉ ናቸው። ስለዚህ ቀደም ተብሎ እንግዲህ በከተማ ደረጃም የተጀመሩ የሪፎርም ስራዎች ቀደም ተብሎ ተወሰኑ ተቋማት የተጀመሩ ናቸው። አሁን ይሄ በቀጣይነት ቀጥሎ አሁን ደግሞ የሞዴል የሚሆን የመሶብ አንድ ማዕከል ወደ ክፍለ ከተሞችም የመጣበት ሁኔታ አለ። እኛም የዚሁ አካል ሆነን እንገኛለን ማለት ነው። መሶብ ግንባታው የተጠናቀቀ ነው የሚገኘው። ወደ ስራ መግባት መቼ ይጀምራል ብለን እንጠብቅ? እሱ አጠቃላይ ህንፃው ተጠናቆ ነው የተመለከትኩት። ወደ ስራ መቼ ትገባላችሁ? 100% ስራውን አጠናቀናል። ኦልሞስት የሰው ኃይል ምደባም ተጠናቋል። ስልጠናዎች ተሰጥቷል። ማቴሪያሎችም ሁሉ ገብቷል። አሁን የቀረው መመረቅ፣ ስራ ማስጀመር ብቻ ነው። ስለዚህ በቅርቡ ነገ ቢባል ይቻላል፣ ቅዳሜን ብትል ይቻላል። መልካም። አቶ አለማየሁ የፕሮጀክት አፈጻጸም እንመለከት። ቀደም ብዬ እኔም በሳቀርብ ላይ የዚህ የገላን ጤና ጣቢያን አንስቼ ነበር። 24/7 በሚባል ሁኔታ ተሰርቶ ነው እየተጠናቀቀ የሚገኘው። በደረጃ አንድ ተብሎ ሊጠብቅ ሊሆን የሚችል ሆስፒታል ስታንዳርድ ያለው ጤና ጣቢያን እየተገነባ የሚገኘው ነው። የእሱም ብቻ ሳይሆን በክፍለ ከተማው የተከናወኑ በተለይ ለማህበረሰቡ ችግር ይፈታሉ ተብሎ የተሰሩ በተለያዩ ዘርፎች በትምህርት፣ በጤና፣ በወጣቶች ዘርፍም የተከናወኑ የፕሮጀክቶች አፈጻጸም ምን መልክ ነበረው? በተለይ የከተማ አስተዳደሩ ይከተል የነበረው መርህ ተከትሎ ለውጤት ከማብቃት አንጻር ሄዳችሁበት መንገድ ምን መልክ አለው? ምን ውጤት አገኛችሁበት? እንግዲህ አሁን የፕሮጀክት አፈጻጸማችን እጅግ በጣም አስገራሚ ነው ሲመዘን ማለት ነው። ምን ማለት ነው ከተባለ በፊት በከተማ ብቻ የሚፈጸሙ ፕሮጀክቶች ዛሬ በክፍለ ከተማም ደረጃ የሚፈጸሙ ናቸው፣ ይገነባል። አምና ከተማ ገንብቶ አሳይቶናል ማለት ነው። ለምሳሌ የአቃቂ ጤና ጣቢያን G+5 እጅግ በጣም ዘመናዊ የሆስፒታል ደረጃ ያለውን ህንፃ ገንብቶ ያስረከበን ከተማ አስተዳደሩ ነው። እኛም ደግሞ ከዛ ትምህርት ወስደን ቤዝመንት ያለው G+5 ባለ 7 ወለል ህንፃ የገላን ጤና ጣቢያና የሳሪስ ጤና ጣቢያን ገንብተን ጨርሰናል። እሱንም ለምረቃ እያዘጋጀን ነው የምንገኘው። ቀሪው ስራ የህክምና መሳሪያዎቹን አሁን በተገነባው ዘመናዊ ህንፃ ውስጥ የማሟላት ስራና የኤሌክትሮኒክስ የፈርኒቸር ስራዎችን የማሟላት ነው የሚሆነው። ስለዚህ እንዳልከው ትምህርት ቤቶችንም ገንብተናል። ዘንድሮ ብቻ በአቃቂ ቃሊቲ 45 የትምህርት ፕሮጀክቶችን ገንብተን ጨርሰን ለምረቃ አብቅተናል። የትምህርት ብቻ ነው የምናገር። የጤና ተቋማት ላይ ወደ 5 ፕሮጀክቶችን ሰርተናል። የወጣት ማዕከላቶች አሉ። የስፖርት ማዘውተሪያ እጅግ በጣም አስገራሚ የሆነ ሜዳ እያዘጋጀን ነው። በቅርቡ የምንጨርስ ነው። ኦልሞስት 20 ቀን 25 ቀን ላይ ጨርሰን ለምረቃ እናበቃለን። ቅድም አንተ ስትገልጽ የነበረው የአቃቂ ኢንተርናሽናል ስቴዲየም ነው። እኛ የቃጫ ሜዳን ኦልሞስት የዛ ደረጃ ባይሆንም ለዛ ስቴዲየም ግን አጋዥ የሚሆን እና ክፍለ ከተማው የሚጠቀምበት በጣም ዘመናዊ ስቴዲየም ገንብተን እየጨረስን እንገኛለን። ኦልሞስት ይሄን በማድረጋችንም የአካባቢ ወጣቶች በጣም በጤና ቡድን 40 ክለቦች ተደራጅተው የሚወዳደሩበት በጣም ታሪካዊ ሜዳ ነው። እሱም በቅርቡ ጨርሰን የምንመርቀው ነው የሚሆነው። ሌሎች መሰረተ ልማት ስልክ እንቀበልና አቶ አለማየሁ እንመለስ በደንብ ፕሮጀክቶቹ ላይ አጠቃላይ ምን ተከናወነ የሚለው ማየት ስለሚገባ ነው። ይቻላል። ሄሎ ጤና ይስጥልን። ጤና ይስጥልን። ዳይሬክተር ድምጽ እየደረሰ አይደለም ወደ ስቱዲዮ። አቶ ሰይፉ እባላለሁ ከአቃቂ ቃሊቲ ወረዳ 13። አቶ ሰይፉን ያሉኝ? አዎ። ምንድነው ጥያቄው? አቶ ሰይፉ ይቀጥሉ። ኦኬ። ያው በመጀመሪያ አቶ አለማየሁ ሚጀናን ማመስገን ወዳለሁ። መልካም። ያው የተሰሩ አሁን ሲያነሱ የነበሩ ከቃጫ ሜዳ ጋር ተያይዞ ያው ያነሷቸው ነገሮች አሉ፣ ጥሩ ነገሮች። ያው እንደ ወረዳ 13 ጤና ጣቢያ የለንም።
ወረዳ 13 ያው ሌላ ወረዳ ሄደን የምንጠቀመው እዛ አካባቢ ላይ ተሰጥተው 2019 ላይ ቢሰራልን የሚል ጥያቄ አለኝ። ሌላው ደግሞ የዋና መንገድ ከዩኒታ ጀምሮ እስከ ቱሉ ዲምቱ ድረስ የዋና መንገድ መብራት አይሰራም። እዛ አካባቢ ላይ 2019 ትኩረት ተደርጎ ቢሰራልን የሚል ነገር ነው። እነዚህ ላይ ያው የውሃ ጉዳይም ውሃ ፍሳሽን ጠይቀናል በተደጋጋሚ እዛ አካባቢ ላይ ትኩረት ቢደረግበት የሚለውን ነገር ለማንሳት ነው። ስለደወሉ ከልብ እናመሰግናለን። ያው እሳቸውም እናንተም ስትገጽ የነበረው ነገሮች አሉ። እዚህ ቦታ ላይ የስራ ዕድል ፈጠራ ላይ የተሰራው ስራ ይሄን የሚባል አይደለም። በጣም ትልቅ ስራ ነው የተሰራ። ያው እሳቸውም እንደሚገጽ እርግጠኛ ነኝ። አመሰግናለሁ። መልካም። ወደ ኋላ ላይ ያነሷችሁ ጥያቄ ምላሽ ያገኙበታል። አብሮን ይቆዩ። ሌላ ስልክ መስመር ላይ ያሉኝ ነው። ሄሎ ተነስተልኝ። ጤና ይስጥልኝ። ማን እንበል? ከየት ነው? ተቋርጧል። ተስፋዬ ደስታ እባላለሁ ከአቃቂ ቃሊቲ። አቶ ተስፋዬ ደስታ፣ አቤት። የስልክ ትንሽ መረበሽ አለ። ድምፅ መልሰው ይደውሉልን። አቶ ተስፋዬ ስልኮት ትንሽ ያስቸግራል። መልሰው ይደውሉልን። ስልኮት ትንሽ ያስቸግራል። አቶ ለማየሁ ወደ እርስዎ ልመለስ። ከፕሮጀክት አንጻር ነበር ያቆምነውና እሱን እንመልከት። በተለይ እንግዲህ የክፍለ ከተማውን ነባራዊ ሁኔታ ለመቀየር በርካታ ፕሮጀክቶች አቅዳችሁ እየሰራችሁ እንደነበር ገልጸውልኛልና ለተመልካቾቹም አጠቃላይ ዓመትም መጨረሻ ላይ የበጀት ዓመት ማጠናቀቂያ ላይ ስለምንገኝም የቀሩ ሀሳቦች ምንድን ነበር? ከፕሮጀክት አንጻር ሄዳችሁበት ያለው መንገድ ምን ውጤት ተገኘበት ነበር? የማህበረሰቡ ውስጥ ተጠቃሚነት ከዚህ አንጻርና ጥያቄውን በምን ያህል መጠን እየመለሰ ነው የሚለው ላይ ሀሳቦትን ቢገልጹልን። እንግዲህ የውስጥ ለውስጥ መንገዶችም አሉ። ወደ 32 ኪሎ ሜትር በህዝብና በመንግስት ትብብር የተሰሩ ሌሎች ግዙፍ ሜጋ ፕሮጀክቶችም አቃቂ ላይ ሲገነባ ነው የቆየው። አንዱ የገላን ኢንዱስትሪ ፓርክ ነው። ቅድም ስትገልጾ ነበረ። በጣም ግዙፍ ፓርክ ነው። በከተማው ነው የተገነባው። እጅግ በጣም የፍጥነት መንገዶች፣ ግዙፍ የፍጥነት መንገዶች ለአቃቂ ተገንብቷል። አሁን ላይ ደግሞ ከጎሮ እስከ ኮዬ ድረስ የፍጥነት መንገዱን ደረጃ የማሻሻል ስራም ተጀምሯል። ግማሹ ኦልሞስት የአቃቂ ነው፣ ግማሹ የቦሌ ነው። እንደ አጠቃላይ አቃቂ በለውጥ እና በውጤት ሂደት ውስጥ ያለች ክፍለ ከተማ ናት። ትልልቅ መንግስት የገነባቸው ተቋማት እንደ ነገዋ ሴት ማዕከል፣ የልበ ብርሃን ትምህርት ቤት፣ አዳሪ ትምህርት ቤት የተገነባበት ነው። እጅግ በጣም በርካታ ትምህርት ቤቶች እየተገነቡ የሚገኙበት ነው። ከስራ ዕድል ፈጠራስ እንደው ቀደም ደዋያችን ማስተዋልና እሱ አንጻር በዚህ ዓመት የነበራቸው አፈጻጸም ምን መልክ ነበር? ኦልሞስት ካቀርነው 100% በላይ ፈጽመናል። ወደ 40 ሺህ ወጣቶች በቋሚነት የስራ ዕድል መፍጠር ችለናል። ስራ ዕድል መፍጠር ብቻ ሳይሆን ስልጠናዎችን እንሰጣለን። ምዝገባዎችን፣ ስራ ፈላጊዎች ወይም ስራ አጥ ምዝገባዎችን እናካሄዳለን፣ ስልጠና እንሰጣለን እና በተለያዩ መልኩ በሙሉ ፓኬጅ ከስራ ዕድል ፈጠራ ስራ ጋር የምንሰራቸው ስራዎች እስካሁን ባለን መረጃ መሰረት በጣም ስኬታማና ውጤታማ ነው። ባለፈው የ6 ወር አፈጻጸምም የ9 ወር አፈጻጸማችንም ባስቀመጥነው ልክ የፈጸምንበትና ስኬታማ ስራ የሰራንበት ነው። እንደ ሌሎች ጉዳዮች ከማለፍ በፊት እዚህ ከአገልግሎት አንጻር እንመለስና የዲጂታላይዜሽን ስራዎቻችሁስ ምን መልክ ነበራቸው? በተለይ አገልግሎቱን በቴክኖሎጂ እንዲደገፍ ማድረግ የከተማ አቅጣጫም ነበር። ከተማ ወደ ስማርት ሲቲ እንወስዳታለን የሚል የክብርት ከንቲባ ኢኒሼቲቭ የነበረበት ጉዳይ ነው። በርካታ አገልግሎቶች ወደ ቴክኖሎጂ የገቡ እንደሆነ እንረዳለንና ክፍለ ከተማው አንጻር ከዚህ አንጻር የሄደበት መንገድ ምን ያህል አገልግሎቱን ማቅለል ተችሏል? ጥሩ ጥያቄ ነው። አቃቂ ቃሊቲ ቴክኖሎጂን መጠቀም ብቻ ሳይሆን ቴክኖሎጂ ራሱ ፈጠራው ላይ አለ። ከተማው የሚጠቀምባቸው ማሳያዎችን ያቀርቡልኝ። ማሳያዎች ለምሳሌ የግንባታ ፍቃድን አሁን በሲስተም ላይ ገብቶ የግንባታ ፍቃድ የሚጠቀምባቸው ቴክኖሎጂዎች የኛ ናቸው። የህብረተሰብ ተሳትፎ በጎ ፍቃድ አሁን የሚጠቀምባቸው በብሎክ ውስጥ የሞዴል ብሎክ ቁጥጥር የሚደረግባቸው ቴክኖሎጂዎች የኛ ናቸው። ሁሉም ክፍለ ከተማ ላይ ተግባራዊ ተደርጓል። ሲቪል ምዝገባም ላይ መታወቂያው ታትሞ ቀርበዋል የሚል መልእክት የሚተላለፍበት ቴክኖሎጂ አቃቂ ነው። ሌሎችም አሉ። አጠቃላይ በዝርዝር ልሂድ ካልኩ ብዙ ነው። ወደ 43 ቴክኖሎጂዎችን
ለኢኖቬሽን እና ቴክኖሎጂ ቢሮ አቅርበን አጸድቀን ተግባራዊ አድርገናል። በጣም በርከት ያሉ እነዚህን እኛም እንጠቀማቸዋለን፣ ሌሎች ክፍለ ከተሞችም ይጠቀማሉ። ከዛ ባለፈ ደግሞ በሌላ ደግሞ የተፈበረኩ የተፈጠሩ ቴክኖሎጂዎችን እኛም እንጠቀማለን። ወደ እነዚህ ቴክኖሎጂዎቹ አቶ ለማየሁ የነዋሪውን የአገልግሎት እንግልት በመቀነስ አሰራሩን በማዘመን ብልሹ አሰራርን በማስቀረት ምዘናችሁ ምን ውጤት አስገኘ? ሌብነት ለምሳሌ ፈተና ነው። አዲስ አበባም ሀገር አቀፍም ላይ ሌብነት ፈተና ነው። አንዱ የሌብነት ማክሰሚያ ብልሹ አሰራር ማክሰሚያ ብለን የያዝነው አሰራር ማዘመን፣ ዘመናዊ ቴክኖሎጂዎችን መጠቀም ነው እና ከዚህ አኳያ አሁን የተጠቀምናቸው ቴክኖሎጂዎች አንደኛ እነዚህን ተግባራቶች እነዚህ ብልሹ አሰራሮችን በማጋለጥ አስተዋጽኦ ያደረገልን ያለው፣ ሌላኛው ደግሞ በመከላከልም ሙሉ በሙሉ ማጥፋት ሙሉ ሲስተሙ ወደ ዲጂታል ማምጣት ይፈልጋል። ሙሉ ዲጂታልን ብታመጣ የሰው ልጅ በሀሳብ ደረጃ የሌብነትና የብልሹ አሰራር መተው ነው ያለበት። ይሄን እስከሚሆን ድረስ ደግሞ አጋዥ ቴክኖሎጂዎችን እየተጠቀም አሁን መጉላላትን እንግልትን ማስቀረት ችለናል። ሰዎች ቤታቸው ሆነው የሚፈልጉትን ማመልከቻ ማመልከት ይችላሉ፣ አገልግሎትን ማግኘት ይችላሉ። ኦንላይን ሲስተም ስለሆነ ማለት ነው። ስለዚህ ውጤታማ ይሄ ቅልጥፍና ላይ እና ስራን በጥራት አገልግሎትን በጥራት ለመፈጸም አሁን በጣም እየጠቀመን ነው። ይሄ ደግሞ የት ይገለጻል ካልከኝ መሬት አገልግሎት አብዛኛው ወደ ሲስተም የመጣበት ሁኔታ አለ። ግንባታ ፈቃድ እንደዛ ነው። ዲዛይንና ግንባታችን ደሴም አብዛኛው የሲቪል ምዝገባ አገልግሎት የምናቀርበው በኦንላይን ሲስተም ነው። ውጤታማ ነው። መልካም አቶ ለማየሁ፣ ቀደም ሲል እርሶ ሲያነሱልኝ የስፖርት ማዘውተሪያ ስፍራዎችን በርከት አድርገን ሰርተናል፣ የቃጫ ሜዳንም በዘመናዊ ደረጃ አሻሽለናል፣ የወጣቱን ስፖርት ጥያቄዎች የስፖርት ሜዳ ጥያቄዎች ምላሽ የሰጠን ነው ብለው ነበር። ነገር ግን ወረዳ 3፣ 4 እና 9 አሁንም ጥያቄያቸውን እንደቀጠለ ነው። በሌላ መልኩ ደግሞ ወረዳ 3፣ 4 እና 9 የስፖርት ማዘውተሪያ ስፍራ ጥያቄ አሁንም እንደቀጠለ ነው። በተመሳሳይ ወረዳ 6 ላይም ይህ ችግር ይታያል። ወረዳ 6 ላይ ላተኩር። በ2014 ዓ.ም በአዲስ አበባ ከተማ አስተዳደር የካቢኔ ውሳኔ ወረዳ 6 ቀጠና 7 በሚገኘው ኮንዶሚኒየም አጠገብ 11543.4 ካሬ ሜትር ለስፖርት ማዘውተሪያ ስፍራ ካርታ ለክፍለ ከተማው ለወጣቶችና ስፖርት ጽሕፈት ቤት ከተሰጠ በኋላ ያለ አግባቡ ወደ ግለሰቦች ግማሽ ያህሉ እንዲሄድ መደረጉን መረጃዎችን መመልከት ይችላሉ። በምን ምክንያት ነው? የወረዳ 6 ወጣቶች ከዚህ አንጻር አሁንም ቅሬታቸውን እያቀረቡ ባሉበት ሁኔታ ላይ የወጣቶቹን የስፖርት ማዘውተሪያ ስፍራ በተለይም ደግሞ ወረዳ 6ን ውሳኔ ካገኘ በኋላ ለምን ለባለ ሀብቱ ተተላልፎ እንዲሰጥ ተደረገ የሚል ጥያቄ አለኝ። ይሄን ጥያቄ ያዙልኝ። ስልክ እንቀበል። ሄሎ ሄሎ። አቤት። ጤና ይስጥልኝ። ጤና ይስጥልን። ማን እንበል? ከየት ነው? ከወረዳ 6 ዘቢባ እንድሪስ እባላለሁ። ዘቢባ፣ ምንድን ነው ጥያቄዎት? እኔ መጠየቅ የምፈልገው ጤና ይስጥልን። እየሰማሁ ነው። ይቀጥሉ። ከወረዳ 6 ዘቢባ እንድሪስ እባላለሁ። መልካም፣ ይቀጥሉ። እኔ መጠየቅ የምፈልገው በወረዳ 6 አካባቢ ላይ የህፃናት የስፖርት ማዘውተሪያ ስለሌላቸው ለህፃናት የስፖርት ማዘውተሪያ ስለሌላቸው ህፃናቶች አንድ ላይ በአንድ ማዕከል ታቅፈው ህፃናቶች አንድ መርሲ የሚባል ድርጅት አለና እሱ ድርጅት ላይ እንደው በአንድ ማዕከል ታቅፈው ልጆቹ መጫወቻ ቢስተካከልላቸው ለማለት ፈልጌ ነው። መልካም፣ ስለደወሉ እናመሰግናለን። አብሮን ይቆዩ። ወደ ውይይታችን ከማለፋችን በፊት ሌላ ስልክ አለ እየተባልኩ ነው። ሄሎ ሄሎ። ጤና ይስጥልኝ። አብሮ ይስጥልን። ማን እንበል? ከየት ነው? ተስፋዬ ደስታ እባላለሁ ከአቃቂ ቃሊቲ። አቶ ተስፋዬ፣ ጥያቄዎት ምንድን ነው? ጥያቄ አይደለም፣ እኔ ጥያቄ ሳይሆን ምስጋና ምናምን ነው። ይቀጥሉ። ስለዚህ በመጀመሪያ አላዛር አንተንም ክብር ዋና ስራ አስፈጻሚያችን አቶ አለማይ ምጃና እጅግ አድርጌ አመሰግናለሁ። ቀደመ ፕሮግራሙ ከመጀመሩ በፊት ዶክመንተሪ እንዳቀረብከው
አቃቂ ቃሊቲ እጅግ በጣም በልማት የተረሳች የጅቡቲ መግቢያና መውጫ ሆና ምንም ትኩረት ሳይሰጣት የቆየች ክፍለ ከተማ ነበረች። ስለዚህ በለውጡ መንግስት በተለይ አቶ አለማየሁ ሚጀና ክፍለ ከተማችንን እንዲመሩ ከመጡ በኋላ ፀሐይ ነው ይወጣለን። ቀደም ሲታይ እንደነበረው 2-3 ጫማ አድርገን ነበረ ወደ ምንሄደው። ዛሬ ግን እሳቸው ክፍለ ከተማውን እንዲመሩ ከመጡ ጊዜ ጀምሮ መላው የክፍለ ከተማችንን ነዋሪ አስተባብረው ዛሬ ከአስፋልት የበለጠ መንገድ ተሰርቶልን ክራውድድ የነበረ ሁሉ ቀንሶልን ዛሬ በፈለግንበት ሰዓት ደቂቃ የፈለግንበት ጉዳይ ጨርሰን እንድንመጣ አድርጓል። ስለዚህ የዚህ ሁሉ ውጤት ዋናው መሪው ክቡር አቶ አለማየሁ ሚጀና ናቸው ማለት ነው። ከልብ አመሰግናለሁ ጊዜ እየወሰድክብኝ ስለሆነ አቶ ተስፋዬ። በስራ አፈጻጸም አቶ ተስፋዬ መጨረሻ ክፍለ ከተማ የነበረ ነው። አመሰግናለሁ። ምስጋናውን ተቀብለናል፣ እሳቸውም ተቀብለዋል። እንግዲህ ጠንክረው እንዲሰሩ መነሻ ሆናቸዋል። ጊዜ ስለሌለ ነው ስለደወሉ ከልብ ነው የማመሰግነው። ይከታተሉን። አቶ አለማየሁ ከስፖርት አንጻር ነው ወረዳ 6 ገብቼ ነበረ። ምንድን ነው የተፈጠረው እዚህ አካባቢ ላይ ያለው ችግር? የወረዳ 6 ስፖርት ሜዳን በተመለከተ ወደ ባለሀብት አልተላለፈም፣ ከመተላለፍ አኳያ ማለት ነው። አሁንም በእኛው እጅ ነው ያለው። ምንድነው ግን ቻሌንጅ አጋጥሞናል፣ ችግር አለ። የፍርድ ቤት ክስ ቀርቦብናል እና ክርክር ላይ ነን ያለነው። አንድ አሸንፈን ሌላ ይግባኝ መጥተው በዛኛው ደግሞ ይሄን የሚከራከር አካል አሸንፎናል። ወደ ሌላ ደረጃ ደግሞ ሄደዋል። ይሄ ምንድነው ከተባለ የፌዴራል ፕራይቬታይዜሽን ኤጀንሲ የሚባል ተቋም አለ። የመንግስት የልማት ድርጅቶችን በህጋዊ መንገድ ወደ ፕራይቬት ሴክተር የሚያስተላልፍ ተቋም ነው። ይሄን አስጠቂ መረጃ የሰጠው ይሄ ተቋም ነው። እንግዲህ ቅጭቅጩን ተነጋግረን ነው መሄድ ያለብን። አስጠቂ መረጃ የሰጡት ጥሩ አመጣጣው የእናንተ የህግ ባለሙያዎች ናቸው ወይንስ የዚህ ተቋሞች ናቸው? አስጠቂ መረጃ ሰጥተው አስጠቂ መረጃ የሰጠው ቅድም ያልኩ የፌዴራል የፕራይቬታይዜሽን ኤጀንሲ የሚባል ተቋም የስራ ኃላፊዎች ናቸው ይሄን ያደረጉት። አስጠቂ መረጃ እንዴት ሰጡ ነው? አሁን እዛ ጎን ላይ የመንግስት የልማት ድርጅትን ህጋዊ በሆነ አግባብ ሸጧል። ነገር ግን ምን አደረጉ? ይሄን ነዋሪውን የእግር ኳስ ሜዳን ቀላቅዬ ነው የሸጥኩት የሚል መረጃ ሰጡ ለፍርድ ቤት። ይሄ ተገቢነት የሌለው ይሄ ቦታ ላይ ትክክለኛ መረጃ ይሄ ተቋም አልሰጠም የሚል እየተከራከርን እንገኛለን። የከተማ ፍትህ ቢሮ እያገዘን ነው። የስፖርት ቢሮም መረጃ ሰጥተን እያገዙን ነው ያሉት። ይሄ ተቋምም ከዚህ አይነት ድርጊቱ እንዲቆጠብ በተደጋጋሚ አሳስበናል። ይሄ ህገወጥ ተግባር ነው። ኢቭንፍ መጠየቅም ካለበት ይጠየቅ። ይሄን የሚያደርጉ አካላት ተገቢነት የሌለው መረጃ ለፍርድ ቤት እየሰጡ ያልሸጡትን ቦታ ያልሸጡትን ሀብት የህዝብ ሀብት ሸጫለሁ የሚል አይነት ነው። አሁንም ቢሆን በእጃችን ላይ ያለው በክርክር ላይ ያለ ነው። ግን ስጋት ነው ማለት ስጋት ነው። ትክክል ነው። ወጣቶቹ ያቀረቡ ጥያቄ የተጠቀምንበት አይደለም ከታገደ በኋላ የሚልም ጥያቄ ስላላቸው አሁን አገልግሎት ላይ ነው የሚገኘው በአሁኑ ወቅት ላይ እኔ እስከማውቀው ድረስ ክርክር ላይ ያለ እውነት ነው። እግድም ላይ አለ። እግድም ላይ ነው ያለው። ግን ወስዷል ነው አሁን ቅድም የነበረው ጥያቄ ወስዶ አላስረክም። በክርክር ላይ ያለ ጉዳይ ነው። ልጆቹ ምንድን ነው ያቀረቡት ጥያቄ? ይሄ እግድ ከመጣ በኋላ ሙሉ ለሙሉ አገልግሎት እንዳናገኝ ተደርገናል የሚል ቅሬታ ነው ያላቸው። ይሄ ትክክል ነው። እኛም ይሄ ችግር እንዳጋጠመን እኛም ማገዝ ያለበት ተቋሞች የኛ የከተማ ተቋሞች እያገዙን ነው። የሚመለስ ነው። ምን ያህል በበቂ ሁኔታ የፍርድ ባለሙያዎቻችሁ የዚህ ህግ ባለሙያዎቻችሁ እናንተ ላይ እያገዟችሁ ነው? 100% ምክንያቱም ይህንን የሚያንቀሳቅሱ አካላት አቅም ያላቸው ባለሀብቶች እንደሆኑ መረጃ ነው የሚያሳየውና ከክርክር ጉድለት አይደለም አሁን ቻሌንጅ እያጋጠመን ያለው። ፍርድ ቤት ማለት የሚቀርብለትን ሰነድ ነው የሚመረምረው እና ፍርድ ቤት ያየውን ነው የሚወስነው፣ የቀረበለትን ነው የሚወስነው። አሁን የመንግስት ተቋም እኮ ነው ይህን አስጠቂ መረጃ ሰጥቷል እያልኩ ያለው። ፍርድ ቤት ደግሞ የአንድ የመንግስት ተቋም ይህን አይነት አስጠቂ መረጃ ከሰጠ ያው የመንግስት ተቋም ከሰጠ ታዲያ ፍርድ ቤት ለምን አይወስንም? ይሄ እኛ ደግሞ ትክክል አይደለም፣ ይሄ ሳቦቴጅ ያለው ነው፣ አግባብነትም የለውም
የሚል እንደገና ይግባኝ ጠይቀን እየተከራከርን ነው። አቶ ለማ ይህን ጥያቄ ለፈው 3፣ 4 እና 9 ወረዳ የእግር ኳስ ሜዳ ጥያቄ ያላቸው በሚቀጥሉ በጀት ዓመት ምን አስባችኋል? እነዚህ ወረዳዎች እነዚህ ያልካቸው ቦታዎች ለምሳሌ ወረዳ 3ም ወረዳ 4ም ወረዳ 9ም ያነሷቸው ጥያቄዎች ተገቢነት ያላቸው ጥያቄዎች ናቸው። ግን ትንንሽ የስፖርት ሜዳዎችን ገንብተናል። ግን አሁን እየገነባን ካለው የስፖርት ሜዳ ወይም ስታንዳርድ ጋር አኳያ የሚቀሩ አሉ። ትንንሽ የህፃናት መጫወቻ ቦታዎችን በብዛት ገንብተናል። እነዚህም ወረዳዎች ላይ ለህፃናት የሚሆኑ መጫወቻ ቦታዎችን ገንብተናል በብዛት። ነገር ግን እየተጠየቀ ያለው ደረጃቸውን የጠበቁ የስፖርት ሜዳ አሁን ገላንጉራ ያየው አይነት ትምህርት ቤት ውስጥ የገነባ ነው። አሁን ቃጫ ሜዳ ስፖርት ሜዳ እየገነባን ያለው ነው አይነትና ኢነር ሲቲ ደግሞ በክብርት ከንቲባ በርከት ያሉ የስፖርት ሜዳዎች ተገንብቶ አገልግሎት ላይ የተከፈቱ ናቸው። እሱን ያያሉ ማለት እና ይጠይቃሉ። ባይዘው እኮ ፋውንቴን የውሃ ፋውንቴን ይሰራልን ብሎ እኮ ይጠይቃሉ። ይሄ ፍትሃዊ ጥያቄ ነው ብዬ አምናለሁ። ያው ክብርት ከንቲባችንም ይሰራ የሚል አቅጣጫ ሰጥተዋል። እነዚህ ጥያቄዎች መሀል ከኮሪደር ላይ የሚሰሩ የእግር ኳስ ሜዳ መጫወቻ ቦታዎች ማንም ሰው እኮ ይናፍቀዋል፣ ይመኛል። የአቃቂ ወጣቶችም ያንን እያዩ እኛም ጋር ድረስ ነው ጥያቄው። ስለዚህ እንሄድበታለን። መልካም። የዛሬ 5 ስንገናኝ አንድ ጥያቄ አስችሎት ነበረ። ምን ያንን ጥያቄ ላስታውሶት በቪዲዮ እርስዎም የሚመለከቱት በተመልካቾቻችን ይመለከቱና ጥያቄውን ምን መልስ ሰጥተው እንደመጡ ለተመልካቾቹም ለኔም የሚገልጹልኝ ይሆናል። ወደ ተመልካቾቻችን ከአንድ ዓመት በፊት ከአቶ አለማየሁ ሚጂና ጋር ስንገናኝ አንድ ጥያቄ አቅርቤላቸው ነበረ። ያን ጥያቄ እስኪ በቪዲዮ እንመለከተውና አስታውሻቸው ምላሽ ሰጣለሁ ብሎ ነበር በወቅቱ። ምላሽ ሰጥተው ሆኖ አብረን ተከታትለን እንመለስ። በክፍለ ከተማው አቃቂ ቃሊቲ ክፍለ ከተማ 901 የቤት ማህበራት አሉ። ከዚህ ውስጥ 217 ብቻ ናቸው አገልግሎት ያገኙት። ሌሎች ቀሪ ማህበራት እስካሁን ድረስ እግድ በመሰጠት ምክንያት አገልግሎት እያገኙ አይደለም። በተደጋጋሚ ይህ ጥያቄ ቢቀርብም በእናንተ በኩል አቶ ለማየሁ ምላሽ እየተሰጠ አይደለም። የተባለው ችግር አለ። ማወቅ የሚገባን ግን ነገር አለ መወሰድ ያለበት ማለት ነው። ህጋዊና ህገወጥ የተቀላቀለበታል። ህገወጥ ለማጥራት ደግሞ ጊዜ ያስፈልጓል። ኦዲት እንዲደረግ ተደርጓል። የኦዲት ውጤቱ ለከተማ አስተዳደር ቀርቧል። የከተማ አስተዳደሩ ውሳኔ ሲያርፍበት አገልግሎት የሚያገኙት እንዲያገኙ ይደረጋል። ተመልሰናል። በማህበራዊ ቤቶች ጉዳይ ነው ይህን ጥያቄ ያነሳሁት። አቶ አለማየሁ የካቢኔ ውሳኔ ሲያርፍበት ውሳኔ እንሰጣለን ብሎ ነበር በወቅቱ። የካቢኔ ውሳኔ 2017 ዓ.ም ላይ ውሳኔ አግኝቷል። ከሱ አንጻር በተለይ የአዲስ አበባ ከተማ አስተዳደር ካቢኔ ጉዳይ በ4ኛ ዓመት የሥራ ዘመን 10ኛ ጉባኤ ላይ ውሳኔ ተሰጥቷል። ከሱ አንጻር ምን እርምጃ ወሰዱ የሚሉትን ጥያቄዎችን ማነሳ ቀጥዬ፣ ነገር ግን መስመር ላይ ስልክ ስላለ ስልክ እንቀበልና ቀጥለን ወደ ውይይታችን እንመለሳለን። ሄሎ ሄሎ ሄሎ፣ ስልኮትን ይዝጉ። ከጀርባ ማን ልበል? ቴሌቪዥኑ ድምጽ ቀንሱ። ከወረዳ 9 ነዋሪ ነኝ። ማን አሉ ስሞትን? አጅባቸው ይባላለሁ። አቶ አጅባቸው ጥያቄዎት ምንድን ነው? እኔ መጀመሪያ ሀሳብ ሳይት አጠር አድርጌ ለማቅረብ እፈልጋለሁ። ከዛ ወደ ጥያቄ። መልካም። አንደኛ በባጀት አመቱ በጣም በአቃቂ ቃሊቲም እንደ አዲስ አበባ ከተማም በጣም ጥሩ ስራዎች እና በጣም የሚያዳምም ስራዎች እንደተሰሩ ነዋሪዎቹም በስነ ስርዓት የሚመሰክሩ ነው። በተለይ አቃቂ ቃሊቲ ውስጥ ከዚህም በፊት ማንም ሰው የሚመሰክር ጭቃ በጭቃ የመንገድ ችግሮች እንዳሉ ነው ይታወቃል። በአሁኑ ሰዓት ግን ሙሉ በሙሉ እንዳለ ተስተካክሎ በባጀት አመቱ በ18 ማለት ነው በጥሩ ሁኔታዎቹ የህብረተሰቡ ጥያቄ ተመልሶ በጣም እፍታ የተገኘበት ነው። ወደ ጥያቄ ሲገባ ከኮዬ አደባባይ እስከ መሾሎካ ድረስ የመብራት ችግር እንዳለ ነው። በመብራት ችግር ምክንያት ደግሞ በጣም የጸጥታ ጉዳዮች በጣም እንደተቸገርን ነው። ከዚህ የበለጠ ትልቅ ነገሮች ተሰርቶ እችን እንኳን ለህብረተሰባችን በብዛት ጥያቄዎቹ እየተነሱ ነበር፣ እስካሁን አልተመለሰም። እችን እንግዲህ ለመመለስ ወይ ደግሞ ለመፍታት አቶ አለማየሁ የክፍለ ከተማችን ዋና ስራ አስፈጻሚ
መፍታት ይችላሉ፣ ግን እስካሁን አልተፈታም። አንድ ይሄ ነው። ሁለተኛ ደግሞ በወረዳ 9 ጤና ጣቢያ የለንም እስካሁን። በጣም ህብረተሰቦቹ በጣም እየተቸገሩ ነው። ወደ አቃቂ ስንሄድ በጣም ወረፋ ነው። ስለዚህ እቺንም መፍትሄ ብትሰጡን በጣም ከልብ እንጠብቃቸዋለን። ስላዳመጣችሁን ከልብ አመሰግናለሁ። አመሰግናለሁ አቶ አጀበው። አቶ አለማየሁ ደርሶ ልምጣ። ቀደም ብለን በቪዲዮ እንደተመለከት ነው ያኔ ስንገናኝ የማህበር ቤቶች ጉዳይ የከተማ አስተዳደሩ ካቢኔ ውሳኔ ካሳረፈ እኛ ለመፈጸም ዝግጁ ነን ብለው ነበረ። የከተማ አስተዳደሩ ካቢኔ በ4ኛ ዓመት የሥራ ዘመን 10ኛ መደበኛ ጉባኤው ላይ ይህን አገልግሎት እንዲያገኙ ውሳኔ አሳልፏል። ምን አከናወናችሁ? ለነማን ምን ምላሽ ሰጣችሁ? እጅግ አድርጌ አመሰግናለሁ። ጥያቄውን በጣም ጥሩ ነው። እንዳልከው ካቢኔ የከተማ አስተዳደሩ ካቢኔ እንግዲህ ቀደም ሲል የመጀመሪያ ቪዲዮም ላይ አሁን ባየው መሰረት ኦዲት ነው የሚል አለ። ኦዲት ደግሞ ህጋዊና ህገወጥን ለመለየት ነው። መነሻው ህገወጥ አለ ነው። ስለዚህ አሁን ኦዲት ስራው ተጠናቀቀ ማለት ነው። ኦዲት ስራው ተጠናቆ ለከተማ አስተዳደር ካቢኔ ውሳኔ ቀርቧል። ከተማ አስተዳደሩ ካቢኔም ውሳኔውን በቀረበው የኦዲት ግኝት መሰረት ውሳኔ አስተላልፏል። አጠቃላይ 901 ማህበር ነው ኦዲት ውስጥ ገብቶ የነበረው። አሁን በፊት እንግዲህ 901 ማህበር ማለት አቃቂ ውስጥ ያለው ማህበር አንድም አልቀረም የሚል ነው። ይሄ ከዚህ ውስጥ አጠቃላይ ወደ 800 ማህበር ካቢኔ ውሳኔ አስተላልፎበት ወደ 12000 አባወራዎች ወይም በቁጥር ከ12000 በላይ ቤቶች ኦዲት አልፎ አገልግሎት አግኝቷል። የተናጥል ካርታም ዛሬ እያወጡ ይገኛሉ። አገልግሎት ላይ ነው ያለው። ይሄ መታየት አለበት ማለት ነው። በጣም ግዙፍ ቁጥር ነው። አሁን ኦዲት ደግሞ ማለፍ ያልቻሉ 100 ማህበር አለ። 101 ማህበራትና 101 ማህበር 34 ማህበራት ተለይተው እንደውም ከነጭራሹ ኦዲት አልተደረጉም። ለምንድን ነው? ቀደም ብለው እንዳነሱ 800ዎቹ ሲደረጉ እነዚህ 34 ማህበራት ኦዲት ሳይደረጉ የቀሩት 101 ማህበራት እስከነዚያኛው ማህበራት ተለይተው እንዲቀሩ ያደረጋቸው ምንድነው ምክንያቱ? አንዳንዶቹ በ1997 ዓ.ም በማህበር ተደራጅተው ወደ ተግባር እንደገቡ ይናገራሉና መረጃዎቻቸውም እሱን ስለሚያሳይ ለምንድን ነው ተነጣጥሎ እንዲቀርብ የተደረገው? አሁን እንግዲህ ይሄው 34 ማህበር ኦዲት አልተደረገም የሚለው ኦዲት አድራጊው ነው መልስ መስጠት ያለበት። እኔ ጠቅላላ አቃቂ ውስጥ ያለው ማህበር 901 ነው። 901 በጊዜው አሉ የተባሉት ቀርበው ኦዲት ተደርጓል። አሁን ከየት ተወለዱ የሚለው የወለደው አካል መናገር ይችላል። እኔ በወቅቱም አመራር አይደለሁም፣ አላውቀውም። በወቅቱ የነበሩ አመራር እና በወቅቱ የነበሩ ኦዲት ቲሙ ግን ኦዲት ያደረገው 901 ነው ማለት ነው። በወቅቱ አልነበርኩም የሚለው ብቻ ምላሽ ሆነ አቶ አለማየሁ። ምክንያቱም አመራሩ ነው ሲሄዱ ቀድሞ የተበላሸም ካለ እንዲያስተካክሉ በቀጣይ የሚሰራም ካለ እንዲሰሩ ነው የሚሉትና ግደለም ይሄኛውን አመራሩ ብቻ ስላልሰራው ነው ማለት ይገባል። እነዚህ 34ቶቹ አንተ በምን እርግጠኛ መሆን ቻልክ ኦዲት አለመደረጋቸው? ለምሳሌ አሉ ነው እንጂ አይ ገብቻ የህብረት ስራ ማህበራት ማላፊ ኦዲት አድራጊዎቹ ደግሞ የሚሉት እነዚህ ማህበራቶች አልነበሩም። 901 ማህበር ተሰጥቶኛል። ጠቅላላ አለ የተባለው በወቅቱ የዛሬ 5 ዓመት ወር 6 ዓመት የኦዲት ቲሙ ኦዲት አድርግ ተብሎ የተሰጠው አቃቂ ላይ አለ የሚባለው ማህበር 901 ነው። ከ901 ውጪ ሌላ ማህበር እንዳለ አይታወቅም ማለት በወቅቱ ማለት። አሁን እነዚህ 34 ማህበር አንተ የምትለው ከየት መጡ ነው ጥያቄው። አሁንም አሁን ላለው ከመቶ አንዶቹ ነው 101ዎቹ በሙሉ አገልግሎት ያገኙ አይደለም። 34ቱ ተለይተው እንደውም ኦዲት አልተደረጉም ነው ጥያቄ። አልኩ እኮ ከ901 ውስጥ አይካተቱም 34ቶቹ። አንተ በምትለው መሰረት 935 ነው ማለት አይደለም። ያለው ማህበር 901 ነው። 800ዎቹ አግኝተዋል፣ 101ዎቹ ይቀራል። 101ዎቹ ደግሞ ኦዲቱን ማለፍ አልቻሉም። ይሄ ደግሞ 34 ማህበራት ጨርሶ ባለው ፋይል ውስጥ ነው የህብረት ስራ ማህበራ ባለሙያ ኦዲትም አልተደረጉም ኦዲትም አልተደረጉም እነዚህ ነው አዲሶቹ ለኔም ይላሉ ባለ ጉዳይ ሆኖ ኦዲት አልተደረገንም ይላሉ። ኦዲት አለመደረጋቸውን ምንድነው የኔ ማስረጃ? ያኔ በወቅቱ የነበረው ኦዲት አድራጊ ቲም
ኦዲት አድርጌ ጨርሻለሁ የቀረኝ የለም። አቶ አለማየሁ አንድ ምን ያነሱ ነገር እኮ አለ። ለምሳሌ ቀድሞ የተመሰረተው ማህበር እውቅና ሳያገኝ በእነሱ ቁጥር 2 ብሎ የተመሰረተው ሌሎች ማህበራት እውቅና አግኝተዋል። ያ አሰራሩን ፍትሃዊ ያደርጓል። ፍትሃ ለመሆኑ ማሳያ ሆኖ ሊቀርብ ይችላል። አላዛር ማወቅ ያለብህ በወቅቱ አሉ የተባሉ ማህበራቶች ኦዲት መደረግ አለባቸው። ይሄ የከተማ ውሳኔ የከተማ አቅጣጫ በወቅቱ ማለት ይሄን ይዞ ደግሞ የተቋቋመው ቲም ያገኘው ማህበር 901 ነው። 935 አላገኘም። የተገኘ ማህበር 901 ነው እያልኩ ነው። 901ዱ ኦዲት ተደርጓል። የቀረ የለም። ከ901ዱ 800 ኦዲቱን አልፏል። በተቀመጠው የኦዲት ቼክሊስት መሰረት ኦዲቱን አልፎ 12000 መኖሪያ ቤቶች አገልግሎቱን አግኝቷል። የታግዶ የነበረውን ዛሬ ግንባታ ገነባሉ። ቤታቸውን መሸጥ መለወጥ ይችላሉ። ለፈለጉትም ማውረስ ይችላሉ። ምንም የታገደ አገልግሎት የለም። አሁን አገልግሎት ያልተለቀቀው በወቅቱ ኦዲት ተደርጎ ኦዲቱን ግን ማለፍ ያልቻሉ 101 ማህበር አለ። ታዲያ እነዚህ 34 ማህበራት ኦዲት ሳይደረጉ እንዴት ሊገኙ ቻሉ? እንዴት ተወለዱ የሚለው ጥያቄ ተከትሎ የሚመጣ ነው። እርሶም እንዳነሱት ይሄ እኮ እንደመሰለ 34ቱ ከየት ተወለዱ የሚለው በቀጣይ ጥናት ይፈልጋል። ይሄ እንግዲህ ጥናት ይፈልጋል ስለ እኔ አቶ አለማየሁ መታየት ያለበት ነገር መልስ ይመልሱልኛል አብረው። ለምሳሌ ማህበራቱ ሲደራጁ በአፓርታማ የተደራጁ አልነበሩም። በመኖሪያ ቤት ነበር የተደራጁት። አሁን በስፋት ማህበራቱ አፓርታማም ጭምር ገንብተው እንመለከታቸዋለን። ስለዚህ አዲስ የተወለደው ማህበር ወይም እውቅናም ጭምር ያገኙት ማህበራት ላይ አፓርታማስ እንዴት ባልተደራጁበት እንዴት ሊገነቡ ቻሉ የሚል ጥያቄ ስለሚነሳ የማህበር ቤት ላይ አፓርታማዎች አሉ። በርከት ያሉ አፓርታማዎች አሉ። ወርደ ማየት እንችላለን። በነገራችን ላይ አፓርታማ የለም። አፓርታማዎች አሉ። አቶ G+4ዎች G+3ዎች ናቸው እንጂ አፓርታማዎች ግንባታዎች አሉ። አሁንም በስፋት አሉ እዛ አካባቢ ላይ። እነዚህ ደግሞ አላዛር የማህበር ቤቶች አይደሉም። በሊዝ ጨረታ የተላለፉ ናቸው። አንተ አሁን አቃቂ ውስጥ የምታገኘው ሁሉም ማህበር ቤት ነው ብለ ወደ መደምደም መሄድ አያስፈልግም። አሁን ያሉ በ5ኛ በ6ኛ በ7ኛ የሊዝ ጨረታ የተላለፉ የአፓርታማ ቤቶች አሉ። እነሱን አግኝተህ ሊሆን ይችላል። እዛው ማህበር ቤቶች በብዛት እዛው ስላሉ ነው። ኪስ ቦታዎች አሉ። እነዛን ኪስ ቦታዎች የመሬት ልማት ቢሮ ለይቷቸው ለጨረታ አቅርቦ አፓርታማ ቤቶች እየተገነቡ ነው። ዛሬም ብትሄድ ይሄው እየተገነቡ ይገኛል እንጂ ማህበር ቤት አይደለም። እሱ እንቋጨን ጥያቄ የነዚህ 101 ማህበራትና ኦዲት ሳይደረጉ የተገኙ 34 ማህበራት መጨረሻቸው ምንድነው? አቶ አለማየሁ እነዚህ ዜጎች ናቸው። ሀብት አውጥተው ገንብተዋል። እንግዲህ በተለያየ የመልካም አስተዳደር ችግር ወይንም የነበረው ባለሙያ ኦዲት ሳይደረግላቸው ቀርቶ ሊሆን ይችላል። እንደተባለው ደግሞ በሌላ ችግር መተው ከሆነም 101 አባወራ 135 አባወራ ማለት ነው። አጠቃላይ የእነዚህ ሰዎች እጣ ፈንታ ምንድን ነው የሚሆነው የሚለው ሌላ አሳሳቢ ጥያቄ ነው። የእነዚህ ሰዎች እጣ ፈንታ በአንድ ግለሰብ ውሳኔ የሚንጠለጠል ባይሆንም ነገር ግን ችግሮቹን ለከተማ አስተዳደሩ በየጊዜው እያሳወቅን እንገኛለን። ከተማ አስተዳደሩ ከጉዳቱ ጥቅሙን አይቶ በቀጣይ ሊወስን የሚችሉ ጉዳዮች ካሉ እኛ እንደ ክፍለ ከተማ የምናይ ይሆናል ማለት ነው። ነገር ግን ክፍለ ከተማው ባልተሰጠው ስልጣን 101 ማህበር ከክፍለ ከተማ ውሳኔ አይጠብቅም፣ መጠበቅም የለበትም። የክፍለ ከተማ ስልጣን ማንዴቱ አይደለም። ይሄ ደግሞ እኛ ይሄ ችግር እንዳለ አንደብቅም። ይሄው ሚዲያም ላይ እያነሳን ነው። ይሄ ኦዲቱ ማለፍ አልቻሉ። ህገ ወጦች ናቸው። ህገ ወጥ መሆናቸው ተረጋግጧል፣ ተለይቷል። እንግዲህ ህገ ወጥ ሆኖም ሳሉ ይስተናገዱ የሚል ማንዴት ያለው አካል አይቶ በልዩ ጥንቃቄ ውሳኔ የሚያርፍበት ከሆነ ያው መቼስ ክፍለ ከተማው ነው የካቢኔ ውሳኔ ስለሆነ አክብሮ መፈጸም የሚሆነው ማለት ነው። እኛ ከህግ ውጭ ምንም የምንፈጽመው ነገር የለም። መልካም። ግን ወደ ኋላ ላይ ይሄን ጥያቄ ላይ ሊመለከቱ የሚገባ በሂደትም ዘግይተው የተመሰረቱ ማህበራት ካሉ እንዴት ተመሰረቱ የሚለውን ማየት ያስፈልጋል። 2013 14 የተመሰረቱ ማህበራትም እንዳሉ መረጃዎች ያመለክታሉና እነዚህ ማህበራት እንዴት 2013 14 የተመሰረቱ ማህበራት እንዳሉ ነው ጥቅማዎቹ የሚያሳዩና ነበሩ የሚለውን ማጥራት ስለሚፈልግ 2013 2014 ፈጽሞ ማህበር አልተመሰረተም። ተመስርቶ አንተ መረጃ ካለ አምጣ። ህገወጥ ነው።
አመሰግናለሁ አቶ አለማየሁ። ይህን ጥያቄ በጥቆማ ደረጃ መጣ ነው እንዲያጠሩሉ ስለፈለኩኝ ያነሳሁት። ውድ ተመልካቾቻችን ካፍታ ቆይታ በኋላ እንመለሳለን። ስንመለስ ስልኮችን ይዘን ወደ እናንተ መጣ ይሆናል። አብራችሁን ትቆዩ እንጋብዛችኋለን። ተመልካቾቻችን ተመልሰን ተገናኝተናል። በመከታተል ላይ የምትገኙት ሳምንታዊ አገልጋይ ፕሮግራማችን ነው። አቃቂ ቃሊቲ ክፍለ ከተማ አስተዳደርን ገባ ብለን እየተመለከትን ነው። የተሰራቸው የመልካም አስተዳደር ስራዎች፣ አገልግሎት አሰጣጡ ምን ይመስላል የሚለውን ከዋና ስራ አስፈጻሚው ጋር ቆይታ ያደረግን ነው የምንገኘው። አቶ አለማየሁ ሚጀና ደግሞ እናንተን ጥያቄዎች ሊመልሱ አሁን መስመር ላይ ናቸው። ስልክ መስመሮቻችን ላይ እንግዶች አሉ። እሱ እንቀበልና ወደ አቶ አለማየሁ መለሳለሁ። ሄሎ ጤና ይስጥልኝ። ማን እንበል? በየነ እባላለሁ። አቶ በየነ ከየት ነው? ከወረዳ 4 ነው። ከወረዳ 4 ምንድን ነው ጥያቄው አቶ በየነ? እሺ፣ በመጀመሪያ የአቃቂ ቃሊቲ ክፍለ ከተማ አስተዳደር አቶ አለማየሁ ሚጀና እና ጠቅላላ በስራቸው ያሉትን ማመስገን ፈልጋለሁ፣ አስተባባሪዎችን በሙሉ። ከዛ ውጭ እንደኛ ወረዳ ማለት ነው በጣም ለረጅም ጊዜ ስንጠይቀው የነበረ የጤና ጣቢያ ግንባታና ማስፋፊያ ነው የነበረና እሱም ስለተመለሰልን በልዩ ሁኔታ እየተሰራ ስለሆነ ከልብ ማመስገን እንፈልጋለን። ሌላ ያው እንደማንኛውም ዞሮ እንደ አቃቂ ወንዝ ላይ ትልቅ የወንዝ ዳርቻ አለን እና በከተማ አስተዳደሩም ሌሎችንም በማስተባበር አቃቂ ወንዝ ላይ የኮሪደር የወንዝ ዳርቻ ልማት እንዲለማለን ምን ታስቧል የሚለውን አስተያየት ለመጠየቅ ነው። ያው የስፖርት ሜዳም ጥያቄ አለን፣ እዚህ ላይ እንዲመለስብን ነው። እድሉን ስለሰጣችሁ ከልብ አድርጌ በጣም አመሰግናለሁ። አቶ ሚጀናንም የክፍለ ከተማውንም በሙሉ አስተባባሪዎች ከልብ ማመስገን እፈልጋለሁ። እናመሰግናለን አቶ በየነ ስለደወሉ። ወደሎች ደዋዮች አነሷቸው የኔም ጥያቄ የነበሩ ጉዳዮች አሉ። አቶ አለማየሁ በተለይ ከዚህ ከመብራት ጋር በተያያዘ መቆራረጥ ጋር በተያያዘ ደዋዮቻችን በሙሉ በተናጠል እንመልከተው ብዬ ነው። ለምሳሌ እኔም ያስኳቸው አሉ። ከማሰልጠኛ እስከ ዩኒሳይ መንገድ መብራት አለ መቆራረጥ፣ ከዋና መንገድ ወደ የነገዋ ሴቶች ልቀት ማዕከል የሚወስደው፣ ከመሿለኪያ እስከ ኮያ አደባባይ ያለው መንገድ፣ ከየሺ ቶታል እስከ አቃቂ ማሰልጠኛ ዋና መንገድ ላይ መብራት መቆራረጦች አሉት። ምንድን ነው እዚህ አካባቢ ላይ እየተፈጠረ ያለው? እንደውም ወረዳ 12 አካባቢ ላይ ተደጋጋሚ የሆነ ወረዳ 12 ቀጠና 6 ላይ ችግሩ የሚደጋገም ነው ከመብራት ጋር መጥፋት ጋር በተያያዘም እና ከመብራት ጋር በተያያዘ እየገጠማችሁ ያለው ችግር ምንድን ነው አቶ አለማየሁ? የመብራት ያው ይሄ የመጥፋት ጉዳይ ያው መቼስ ወቅቱ ወደ ክረምት እየገባን ነው። ዛፎችም ንፋስም ዝናብም በተለያዩ ጉዳዮች ያረጁ ፖሎች በወደቁበት ጊዜ መብራት እየጠፋ ነው። በተለይ ወረዳ 6 ጉምሩክ አካባቢ ትልቅ ፈተና ሆኗል ማለት እኔም የማውቀው ሌሎችም አሁን ወረዳ 12 ያልከው የምናውቃቸው ናቸው። ግን ተነጋግረን እየተፈታ ነው። የወርቁ ሰፈር ወረዳ 5ም እንደዚህ አይነት ተመሳሳይ ችግር አለ፣ እየተፈታ ነው። የመንገድ ላይ መብራት ጋር የተያያዘው ከአሁን ቀደም እንደውም አሁን ያገኘናቸው የመንገድ ላይ መብራት ስለ እውነቱ ከሆነ ክብርት ከንቲባችን ነግረናቸው ጣልቃ ገብተው አቅጣጫም ተሰጥቶበት አሁን በርከት ያሉ ቦታዎች የመንገድ መብራት አግኝቷል። አቃቂ ባይዘው ጨለማ ነበር። አሁን ብትሄድ አቃቂ አሁን በዚህ ሰዓት እንደው ኮሪደር አቃቂ ውስጥ አለ እንደ የሚያስብሉ ነገሮች አሉ። አሁን ብትሄድ እንደዛ አይደለም፣ ጨለማ አይደለም። ጨለማ ሳይሆን የመቆራረጥ ነገር አለ ነው ጥያቄው የሚነሳው። አዎ የመቆራረጡ ቅድም ያልኩ ነው። ያረጁ ፖሎች ይወድቃሉ። መስመሩ እንደ ኮሪደር አሁን ባለው ባየነው ለመር ነው ማለት እኮ ነው። አየህ የኮሪደሩን ጣፈጠን ማለት ነው። እና ሌላው ጋር እንዳይጠፋበት እሱ ይፈልጋል። አቃቂ ላይ ያለው ደግሞ አየር ላይ የሄደ መስመር ስለሆነ እነዛ ነገሮች ይወድቃሉ፣ ይጠፋሉ። በሂደት ደግሞ እኛም ተጠቃሚ ነው የምንሆነው። ያው ይስተካከላል። የመንገድ ላይ መብራት ግን ቅድምም ሲደወል የነበረው ኮኮዬ እስከ መሿለካ ድረስ የሚጠየቅ የነበረ ነው። እውነት ነው ይሄ ጥያቄ። ቅድም ያልከው የመንገድ ላይ መብራቶች በርከት ያሉ ቦታዎች አሁንም ምላሽ ያላገኙ አሉ። በዚህ የ90 ቀን ንቅናቄ ውስጥ አቅደን ምላሽ እንዲያገኝ በልዩ ትኩረት ነው የምንሰራው።
ከኤልፓዎቹም ጋር ተገናኝተን ችግሩ እንዲፈታ እናደርጋለን። ግን በብዛት መፍትሄ አግኝቷል። ያላገኙ ማህበረሰብ ክፍሎች ደግሞ ጥያቄውን እያነሱ ነው። ተገቢነት ያለው የወረዳ 13 የጤና ጣቢያ ጉዳይ ወረዳ 9ም ጤና ጣቢያ የለንም የሚል ነገር ተነስቷልና ወረዳ 13 ወረዳ 9 ጤና ጣቢያ ጥያቄዎች አንስተዋል ደዋዮቻችንና በድምሩ ምን መሰለህ አንድ ነገር መረጃ በደንብ እንዲያዝ በዚህ ጉዳይ 12 ወረዳዎች አሉ፣ 7 ጤና ጣቢያዎች አሉ። ከሰባቱ ጤና ጣቢያዎች በጣም ደከም ያሉትን ሪፎርም ስራ እየሰራንባቸው አሁን ደረጃቸው ኢቭን ሆስፒታል የሚባል ደረጃ አቅማቸው ሆስፒታል ደረጃ እየመጡ ፋክቱ ማለት ነው። አሁን የፍትሃዊነት ጥያቄና የተደራሽነት ጥያቄ እንለይ። አሁን ምንድነው ጥያቄው? የፍትሃዊነት ጥያቄ ነው። እኔ ወረዳ ጋር ጤና ጣቢያ ይምጣ ነው ጥያቄው። ይሄ ፍትሃዊ ጥያቄ ነው። የተደራሽነት ጥያቄ ግን አይደለም ፋክቱ ማለት ነው። አሁን ያሉን ጤና ጣቢያዎች ተደራሽ ናቸው። ለሁሉም ማህበረሰብ እንደርሳለን፣ ማከም እንችላለን። ብቃት ያላቸው ናቸው። አማካይ ቦታዎች ናቸው ያሉት። አዎ ምንም ከዚህ ከተደራሽነት አኳያ ምንም ችግር የለብንም። እንደተባለው ግን የሌላው ክፍለ ከተማ ለምሳሌ ዩኒቨርሲቲ ቂርቆስ ወይ ደግሞ አራዳ ጋር ብንመጣ አንድ ወረዳ 2 አለው የሚል ይሰማሉ ማለት ነው። ሶል እኔስ ከማናንሼ ነው ጥያቄው። እኔም ወረዳ 9 ጋር ላግኝ ይላል። ወረዳ 9 ለምሳሌ ልውሰድልኝ ነኝ። ወረዳ 9 ገላን ሆስፒታል አሁን እየተጠናቀቀ ያለው 500 አልጋ 550 ያለው አልጋ ያለው ሆስፒታል እያለቀ ነው፣ እየተጠናቀቀ ነው። ጥሩነሽ ቤጂንግ ሆስፒታል መጀመሪያ በጣም ግዙፍ ዘመናዊ ሆስፒታል እዛው እኮ አለ። ወረዳ 9 እኮ ነው ሁለቱም ያለው። ስለዚህ አሁን ጤና ጣቢያ ነው ጥያቄው። እኔ ሆስፒታል ለምን ሄዳለሁ? ጤና ጣቢያ ወደ ላይ ከፍ ብሎ መሀል እኔ ወዳለሁበት እኔ ወደሚኖርበት ይምጣ ነው። ጤና ጣቢያ ደግሞ የሚጠቀሙት አቃቂ ነው የሚሄዱት። የት ያልፈው አሁን ሊመረቅ እየተዘጋጀ ያለው ሆስፒታልና ቤጂንግ ሆስፒታልንም አልፎ አቃቂ ነው የሚሄዱት። ለምን የትራንስፖርት ከፍላለሁ? እኔ ጋር ይገንባልኝ ነው ጥያቄው። ይሄን የሚሉት ስንት ወረዳዎች አሉ? 7 ወረዳዎች አሉ። እነዚህን 7 ወረዳዎች ደግሞ ቅድም ያልኩ የፍትሃዊነት ጥያቄ ስለሆነ በቀጣይ በ5 ዓመት መርሃ ግብር ውስጥ ውሳኔ ያገኛል፣ መልስም ያገኛል። መልካም። ይሄ ነው አቶ አለማየሁ ማንሳት የምፈልገው ይሄ ችግር በንፋስ ስልክ ላፍቶ ክፍለ ከተማም አለ። በእናንተ ክፍለ ከተማ ላይም ስላገኘሁት ጥያቄ የሚመለከታቸው ከተማ ከፍተኛ አመራሮችም ጊዜ ወስደው አጢነው መልስ ይሰጡበታል ብዬ ስላመንኩ ነው ወደ እርሱ ያመጣሁት ይህን ጥያቄ። ከዚህ ከሸገር ሲቲ የአስተዳደር ወሰን ማካለል ጋር በተያያዘ ወደ ሸገር ሲቲ ፋይላቸው ሄዱ። በእናንተ ክፍለ ከተማ ላይ ወደ 3883 ፋይሎች ባለመመለሱ ምክንያት እነዚህ ዜጎች አገልግሎት እያገኙ አይደለም። በሌላ መልኩ ከሸገር ወደ አዲስ አበባ የመጡ ከዚህ ወደዛ ይሄዱ የመንግስት አገልግሎትን ላለፉት 2 ዓመታት ተቸግረው ነው የሚገኙትና ምንድነው ውሳኔ መስጠት ያልተቻለው? ለምንድነው ወደ ሸገር የሄዱትም ከናንተ በኩል መሄድ የሚገባ ፋይል ካለው ፋይላቸው እንዲላክ፣ ከሸገር የመጡት ደግሞ መጥተዋል የተባሉት ወደ 3000 በላይ የሚሆኑ ነዋሪዎች ፋይላቸው መጥቶ የመንግስት አገልግሎት እንዳያገኙ ማድረግ ያልተቻለው ለምንድነው? ምንድነው የገጠማችሁ እዚህ ላይ ችግሩ? ጥሩ ጥያቄ ነው ያነሳው። ይሄን የወሰን ማካለል ጉዳይ በክብርት ከንቲባችንና በክቡር ፕሬዚደንት ሽመልስ የተመራ ነው። በወቅቱ ኮሚቴ የጋራ ጽሕፈት ቤትም ተከፍቶ እኔም ከተማ ነበርኩ። በዚህ ወቅት በደንብ ነው የማውቀው። ከተማው የጋራ ኮሚቴ አቋቁሞ የጋራ ጽሕፈት ቤት አቋቁሞ የርክክብ ስራዎችን በተሟላ መልኩ ፈጽሞ ኮሚቴውን ፈርሷል። አሁን ባውንደሪዎችም ሸገርም የራሱን ያስተዳድራል፣ አዲስ አበባም የራሱን ባውንደሪ ያስተዳድራል። እኛ ያለንን ሰጥተናል። አሻገር ጋር ያለው ወደ አዲስ አበባ መጥቷል። በወቅቱ የነበረው የተቋቋመ ተቋም ደግሞ ስራውን ሰርቶ ጨርሰው ቻው ቻው ተባብሎ ሄዷል። በቃ ያለው ይሄ አስጨርሰኝ። አሁን ከቆይታ በኋላ የኔ ፋይል እዚህ ቀርቷል የሚል መጡ ማለት ነው። የአጀንዳዎቹ መጡ። እንዴት መጡ? በወቅቱ እንዴት ይሄ ርክክብ ሊያልቅ አልቻለም? እንግዲህ በብዛት ይመጣል እንዳልከው ነው። እኔም ጋር ይመጣል። ደብዳቤዎች፣ መጻጻፎች አሉ፣ ምኖች አሉ። ይሄ አሁንም ቢሆን በወቅቱ የነበረው ኮሚቴ ጉዳዩን ገብቶበት እስካላየ ድረስ ህጋዊ ተቋም እሱ ብቻ ስለሆነ ድረስ በክፍለ ከተማ አመራር የሚፈጸም አይደለም። ጥያቄውም እኔ ህጋዊ ጥያቄ ነው ወይ የምለው አሁን ሲጠይቅ አዎ የሚሉ አሉ።
ህጋዊ ጥያቄ ነው። ይሄ ነገር ኮንዶሚኒየም ቤቶችም አሉበት ምናምን የሚሉ አሉ። ከሆነ አሁንም ለበላይ ኃላፊዎቻችን አሳውቀን እነዚህን ፋይሎች እኛ ጋር ያሉትን ወደዛ መውሰድ፣ ሌላ ጋር ያሉትን እንደዛ ማድረግ ይቻላል። ግን ይሄ የክፍለ ከተማ ስልጣን አይደለም ማለት ነው። ያው እንዲያውቁት ከፍተኛ አመራሩ እንዲያውቁት ማድረግም ያስፈልጋል። ምናልባት መረጃ ማግኘት ይችላል። አሁንም ያለ ጥርጣሬ አለ። እኔ አሁን ለምሳሌ እኔ እንዴት አድርጌ እንደማስረዳ ግራ ይገባኛል። በወቅቱ ለምንድን ነው ማድረግ ያልቻለው? ቆይ ተቋም ተፈጠረ፣ ኮሚቴ ተደራጀ። በፕሬዚደንቱና በክብርት ከንቲባ ነው ይሄ የሚመራ የነበረው። ይሄ ስራ መጠናቀቅ አለበት ተብሎ ስራው እንዲጠናቀቅ ሌሊት ከቀን ተሰርቶ ባለበት ሁኔታ ላይ በሂደር የሚመጡ የቤት ስራዎች ለምንድን ነው? አንዳንድ ፋይሎች እኔ ላፍቶ ላይ ገጠመኝ ነው ማነሱት ወደ ሸገር ሲቲ ሄዷል ከተብሎ በኋላ በማካለል ወደ መሬት ሲወርድ ግን አንዳንድ ፋይሎች ያላግባብ መሄዳቸው ተረጋግጦ ጥያቄ ያቀረቡ እንዳሉ ላፍቶ ላይ ይቻላል። በተመሳሳይ ምናልባት እናንተ ላይ የተነሳው ጥያቄ ወደ ሸገር ሲቲ ናቸው ተብሎ ታስበው መሬት ላይ ሲወርድ ግን በተጨባጭ ሁኔታ የአዲስ አበባ አስተዳደር ወሰን ወይም የአስተዳደር ክልል ላይ የሚያርፉ ከሆነ እንዲህ አይነት ችግሮች ሊፈጠር ይችላልና ዜጎች 2 ዓመት ሙሉ ያለ ጥፋታቸው አገልግሎት ሳያገኙ መቸገር ስለማይኖርባቸው መታሰብ አለበት የሚለው ላይ በዚህ ብንቋጨው ጥሩ ሀሳብ ይመስለኛል። እኔ የምልህ በወቅቱ የነበረውን ኮሚቴ ሰብሳቢዎች እና ኮር አመራር የነበረው ይህን እንደ ተቋም ሲመሩ የነበሩት ለምን በዚህ ፕሮግራም ጋብዛችሁ ብሪፍ አታደርጉ? በቀጣይ እንግዲህ አሁን ለምሳሌ እኔ አሁን ይሄን ዲቴል ላብራራልህ አልችልም። ለምን አሁን ያው የሚያስተዳድሩት ህዝብ ይሄን ጥያቄ ሲያነሳ አንተ እንደሰማኸው እኔም እኮ ቅሬታውን ነው የሚሰማው። በወቅቱ ይሄ ባለ ጉዳይ መጨረስ ለምን አልቻለም? የኔ ጥያቄ እስቲ መልስልኝ። ለምንድን ነው በወቅቱ መጨረስ ነበረባቸው? በቃ ኦልሬዲ ቀርቦላቸዋል። መጨረስ ሳይችሉ ቀርቶ ዛሬ ከኋላ የሚመጡ አጀንዳዎች ለምንድን ነው? እንግዲህ እኛ ጥያቄዎችን አቶ አለማየሁ እንግዲህ አስተዳደሩ ወሰን ማካለል ቀላል ስራ አይደለም። እውነት ለመናገር ፖለቲካዊም ሌሎች ጉዳዮችም ጭምር ውሳኔ የሚፈልግ እንደመሆኑ መጠን ውሳኔዎቹ በመሬት ላይ ሲያርፍ ደግሞ የራሱ ተጽዕኖ እንደሚኖረው ታሳቢ አድርገን ነገር ግን ከፍተኛ አመራሩ ወስዶ የቤት ስራ ጭምር እንዲያደርገው ስለፈለኩ ነው ጥያቄ ያቀረቡት። ዜጎች ያላግባብ በአስተዳደሩ ወሰን ማካለል ምክንያት አገልግሎት እያገኙ አይደለም። ላለፉት 2 ዓመታት ላፍቶ ላይም በአቃቂ ቃሊቲም ወደ 3000 በላይ የሚጠጉ ዜጎችና ይሄ ሊታሰብበት ይገባል። የእርሶም የሚመሩት ህዝብ ችግር ላይ ስለሆነ እንዲያስቡበት ፈልጋለሁ። ጥያቄ ለምን ጠየቀኝ አይደለም። መጠየቅ ተገቢነት አለው። የህዝብ ጥያቄ ነው ብለህ ያመንክበትን ነው የምትጠይቀኝ። ግን ጥያቄ ማረፍ ያለበት ቦታ ትክክለኛው ቦታ ላይ ማረፍ አለበት። ስልጣን የነበረው አካል በወቅቱ ለምን ሳትጨርስ ወጣ ሊባል ይገባል። አሁን ለምሳሌ ክብርት ከንቲባን በአገልግሎት ፕሮግራም ማገኛቸው ከሆነ ይህን ጥያቄ ማቅረብ ነው መሆኑ ክብርት ከንቲባ ይመራሉ እንጂ ኮሚቴው ሌላ እኮ ነው። መልካም እንቋጭ ይህን ጥያቄ። ውድ ተመልካቾቻችን እንግዲህ ዘወትር ሮብና አርብ የክፍለ ከተማው አስተዳደር በአንድ ማዕከል ቁጭ ብሎ ዜጎችን አገልግሎት ይሰጣል። በአጋጣሚ ትላንት አቶ አለማየሁ ቢሮ አገልግሎት እየሰጡ ባሉበት ላይ ሄደን ነዋሪዎቹ እንዴት ነው አገልግሎት አሰጣጡ የሚል ድንገተኛ ሄደን ቅኝት አድርገን ነበር። አገልግሎት አሰጣጡ ምን ይመስላል? በእርግጥ እሳቸው እንደሚሉት በተጨባጭ ዜጎችስ ተገቢውን አገልግሎት እያገኙ ነው ወይ የሚለውን አነጋግረናቸው ነበረ። የሰጡን አስተያየትና ጥያቄዎችን ተመልክተን እንመለሳለን። አብራችን ቆዩ። እኔ ጉዳዩ በ70/30 ጉዳይ ነው። ከዚህ በፊት ያው አምና ተከፍሎናል። ከአምና ግን ስላልተከፈለ ቀሪ ሳንቲም እንትን ክፍያ ቀለብ ተብሎ ቤት እስከሚደርስ ለ3 ዓመት ተሰጥቶናል። ያ ስለሆነ ያንን ጥያቄ አሁን ዘንድሮ ወደኋላ ስለሄደብን ስንጠይቃቸው በጀት የሚባል ነገር ስንሰማን አሁን በአምና ያልተከፈለ ሰዎች አለን፣ ካቻምና ያልተከፈለ ሰዎች አለ። ስለዚህ ምንድን ነው የሚደረገው? ቀጣዩስ ቤት ውስጥ በምን ደረጃ ነው ብለን ጠይቄ የመጣሁት። ሁኔታዎች ብዙ ጊዜ ደጋግሜ ጠይቄ አሁን ዛሬ እሳቸውን ለማግኘት ሞክሬ ነው የመጣሁት። እሳቸው ጥሩ መልስ ሰጥቶኛል። ሸማች ማህበሩ መዝናኛ ስራ ለማስራት ለማስፋፋት ፈልገን እገዛ እንዲያደርጉልን ፍቃድ እንዲያደርጉልን እንዲሰጡን ጠይቄ ናቸው። አገልግሎታቸው በጣም ተመችቶኛል። ህጋዊ የሆነውን ነገር አስቀድሞ ከዛ እንረዳቸዋለን። ቦታው የሸማች ነው፣ የህብረተሰብ ነው፣ ተከልሏል። ካርታ እንዲወጣልን ጠይቄናል። ተነስቷል፣ በዲጂታል ተለክቷል ቦታው። ያንን ፕሮሰስ እንዲጨርሱልን ለሚመለከተው ኃላፊ መርቶልናል። እኛም እዛ ተከታትለን ግንባታውን የካርታ ፕሮሰስ ካለቃልን በኋላ እንደምንሰራ ፈቅዶልናል። እኔ ላገኘነው ምላሽ እኔ ደስተኛ ነኝ። እኔ የገጠመኝ ባለውበት ወረዳ አንድ ላይ የመሬት ችግር ነው። ቦታ የመሬት ወሰን ችካል ጠይቄ በመሀንዲሶች እያመላለሱኝ አስቸገሩ። መሀንዲሶች ይመጣሉ፣ ይመለሳሉ።
እና ያንን መፍትሄ ለጠይቃቸው ነው እዚህ ዋና ስራ አስፈጻሚ ጋር መጥተው ለ2 ዓመት ያህል ተመላልሻለሁ። እዚህ መሬት አስተዳደር ላይ ምንም አይነት መልስ የለውም። ይመጣሉ፣ ይመለሳሉ፣ ይመጣሉ፣ ይመለሳሉ። ያኔ ነገር ምናልባት መፍትሄ ያገኛሉ በሚል እሳቸው ጋር መጣው። እሳቸውም ጥያቄን ተቀብለው ሁኔታውን እናጣራለን ብሎ ካርታ ኮፒ ሰጥቻቸው ተስተናግጄ ወጥቻለሁ። ሰነድ አልባና የአርሶ አደር ካርታ ለማሰራት የመጣሁት ሂደቱ ጥሩ ነው፣ እግዚአብሔር ይመስገን። ለምን የለም ከሚባለው ሀብትና ንብረታችን ለማወቅ ተለይቶልናል። ይህን ካርታ አሁን ለአንዳንድ ጊዜ የሲስተም ችግሮች ላይ ያሉት ደግሞ ያለማየት ችግር ከዚህ ተጣርቶልን ሲሄድ ላይ ያው ከስራ ብዛት ይሁን ከአንዳንድ ነገር ኮምፒውተራቸውን እያንዳንዳቸው ባለሙያዎች ካለማየት አንጻር ደግሞ ወደዚህ ልኩናል። እዚህ ደግሞ ስንመጣ መልሰው አስተካክለውልን ይልኳል። በዚህ ምክንያት ብዙን ጊዜ እንንገላታለን እንጂ እዚህ ያለው መስተንግዷቸው በጣም ደስ የሚል ነው። ይዞታ ልኬት ካርታ የተሰራልን ትክክል ስላልነበረ የእሱን ይካተትልን ነበረ የጠየቅነው። ትህትና ያለው መስተንግዶ ያክምሻል። ለማንኛውም ነገር በምትሄጂ ሰዓት ጉዳትሽን የሚያክምሽ መልካም መልስ ነው እና ጥሩ ምላሽ ማግኘት የምትችይው ድግ ቁጭ ብሎ በሚያክምሽ ባለሙያ ነው። ግብር ክፍያ ለመክፈል ነው ደብዳቤ ከወረዳ ተጠይቀን ወረዳ 7 ተጠይቀን አመታዊ ግብር ክፍያ ልንከፍል ስንሄድ አሰራሩ ተቀይሯል። ከአሁን በፊት ወረዳ ላይ ነበር ይህን አገልግሎት የምናገኘው። ወደ ክፍለ ከተማ አሉን። ከክፍለ ከተማ አሁን ትናንትና መተን ጠየቀን። ብናሟላ መስፈርቶች ነበሩን። አሁን እነኛን መስፈርቶች አሟልተን ጥሩ አገልግሎት እያገኘን ነው። የውልና መረጃ ደብዳቤ ለማጠናከር ወደዚህ ልከውን ነበረ። ትንሽ የታችኛው ያልተረዱት ነገር ነበርና አሁን ወደዚህኛው ክፍል ኃላፊ መተን ጥሩ መስተንግዶ አግኝተናል። እኛ ገጥሞን የመጣው ይዞታችን ማረጋገጫ የገበያ አርሶ አደሮች ነን። ከዛ የአርሶ አደር የግጦሽ መሬት አለን። አሁን እሱን ይዞታችንን በግጦሽነት ነው እየተጠቀምንበት የነበረው። አሁን ባለሀብቱ በ2000 ዓመተ ምህረት ነው ከሌላ ባለሀብት ላይ ነው እሱ የገዛው። የራሱን ጨርሶ የኛ ይዞታ ውስጥ ገባ። አሁን የኛ ይዞታ ውስጥ ገብተናል። ካርታ አለን በእጃችን ላይ። መንግስት ደግሞ ካርታ ለክቶ ሰጥቶናል። አሁን የኛ ይዞታ ውስጥ ገብተብናል። ፕላን አንሹ ራሱ ሲለካ ጂፒኤስ መጥቶ የሚለካው የሰው ካርታ ላይ ካርታ አይሰጣም። ስለዚህ የኛ ወርዶ ወንዝ ድረስ ሄዶ ካርታ አንስቶ ተመለሱ። ይዞታውን ካርታው በእጃችን ተሰጠ። ካርታው በእጃችን ነው ያለው። ስለዚህ አሁን ይበቃሃል ልቀቅልን ስንለው ጭራሹንም አለቅም ገና ነው የኔ ድንበር እላይ ነው ብሎ በእንትን ባነር ተደርጎ 2 ቦታ ተተክሎብናል መሬታችን ላይ እላይ ወጥቶ ማለት ነው። ጭራሹንም ከፈለጋችሁማ ለምን በፊት ዝም ስላለው እዛ ድረስ ነው ግጦሽ ይለናል። እርሽንት የካባው ቦታ ፍቃድ አለኝ ምሳዓት ፍቃድ እኛ ሳንቆም ነው ፍቃዱ እንትኑ ራሱ የተለካለት። እኛ ግን ባለሙያ መጥቶ የክፍለ ከተማው መጥቶ ነው ያስለካ ነው። ስለዚህ የኛ አቤቱታ ይሄ ነው። ተመልካቾቻችን ተመልሰን ተገናኝተናል። መስመር ላይ ስልክ አለ። ስልክ ተቀብለን ወደ ውይይታችን እንመለሳለን። ሄሎ ጤና ይስጥልን። ጤና ይስጥልኝ። ማን እንበል? ሙንታ እባላለሁ ከወረዳ 5። ሙንታ ወረዳ 5። አዎ። ጥያቄዎት ምንድነው? ይቀጥሉ። ጥያቄ ከ5 ቤት አካባቢ የትምህርት ቤት አቅርቦት ጋር ተያይዞ ነው። እሺ። አንድ ጥያቄ ነው ያለኝ። አፍራን ማየውን ጋር ከልቤ ማመስገን የምፈልገው ክፍለ ከተማ ተብሎ እንዲጠራ ህዝባችን ሚና ነው ይሰሩ የነበረውና በተለይ ደግሞ ምቹ ከማድረግ አንጻር በየመስሪያ ቤቶች የሚሄድ ከማድረግ አንጻር የተሰሩ ስራዎች የሚታዩ የሚዳሰሱ ስራዎች ተሰርተዋል። እውነት ለመናገር ከቢሮ አገልግሎት አሰጣጥ ጋር ስንመለከት የተሳሉ ነገሮች አሉ። እንደ ክፍለ ከተማችን ደግሞ ከመሰረተ ልማት አቅርቦት ጋር ተያይዞ እጅግ በጣም የሚደነቁ ስራዎች ተሰርተዋል። በተለይ ቀደም ሲቀርቡ የነበረው ቪዲዮዎችን ስናይ ነበረ እና የዛሬ 5 ዓመት 2 ጫማ ቅያሪ ይዘን ነበረ ስንጓጓዝ የነበረው እና አሁን ግን ምቹ ከማድረግ ባለፈ የጸደች ክፍለ ከተማ ሆና እንድትታይ የታሰበው አስተዋጽኦ የላቀ ነው እና ከልብ እንዳቃቂ ክፍለ ከተማ ህዝብ ማመስገን እፈልጋለሁ። መልካም፣ ወደ ጥያቄው ትለፉ። ጥያቄ ከትምህርት ቤት አቅርቦት ጋር ነው። እሱ ምላሽ እንዲሰጡኝ እጠይቃለሁ። የትምህርት ቤት አቅርቦት ሲሉን
ወይዘሮ ሙንታ 2000 ቤቶች አካባቢ ትምህርት ቤት የለምና ትምህርት ቤት ግንባታ ጋር ተያይዞ የመጀመሪያ ደረጃ ወይስ ሁለተኛ ደረጃ ትምህርት ቤት ነው? ሁለቱም፣ አንደኛ ላይ ሁለተኛ ደረጃ ትምህርት ቤት። መልካም፣ ስለደወሉ ከልብ እናመሰግናለን። አብረውን ይቆዩ። አቶ አለማየሁ ወደ እርስዎ ነው የምመለሰው። እንግዲህ አስተያየቱ ሁለት አይነት ጥያቄዎች ናቸው ያሉበት። እንደተመለከቱት አገልግሎቱ የተሻለ ፍጥነት ምላሽ ያገኙ እንዳሉ ያሉ ዜጎች ምስጋናቸውን አቅርበዋል። በሌላ መልኩ ደግሞ አሁንም መፍትሄ እንፈልጋለን ያሉ ዜጎች አሉና እነሱን መፍትሄ የሚፈልጉትን ዜጎች ጥያቄ ላቅርበው። 70/30 የኦቪድ ቤቶች ክፍያን በተመለከተ የቤቱ ደረጃ ያለበት ሁኔታ ምንድነው የሚመስለው? አመታዊ ክፍያም አልወሰድንም የሚል ጥያቄ ቀርቦሎታል። ለምንድን ነው ያዘገያችሁባቸው? በእውነቱ ከሆነ የ70/30 ሞዳሊቲ ማለት አርሶ አደር መሬቱን ያቀርብና ኦቪድ ይሄ ፒፒፒ ፕሮጀክት ነው። የመንግስትና የግል አጋርነት ፕሮጀክት ነው። ታስቦ ነበረው በዚህ 3 ዓመት ቤት ገንብተን ጨርሰን ቤታቸውን እናስረክባለን ነው የነበረው። አሁን ዘንድሮ የኦቪድ ጋር የተያዙ የተፈጠሩ መጠነኛ በፈለግነው ልክ አለመሄድ የተፈጠረ ነገር ስለነበር መንግስት በራሱ እጅግ በጣም ግዙፍ ፕሮጀክቶችን ወደ 200 ህንፃዎችን እየገነባ ይገኛል እና ይሄ ቤት አልደረሰም። አሁን ማስረከቢያ ጊዜ ነበር እና ቤቱን እናስረክባቸዋለን ነው እሳቤ የነበረው እንጂ ቀለብ ዘንድሮ እንከፍላለን አይደል። እና አሁን ማሳቸውን ሰጥቷል። ከማሳቸው ላይ አርሶ ገቢ አላገኙም። ልጆቻቸውን እንደተባለው የምግብ ጥያቄ፣ ቀለብ ጥያቄ እያነሱ ነው። ይሄ ተገቢነት ያለው ጥያቄ ስለሆነ በእርግጠኝነት የዛሬ ሳምንት ብትመጣ ያልወሰደ አርሶ አደር አታገኝ ቀለብ። ስለዚህ በሚቀጥለው ሳምንት ከ70/30 ጋር የተገናኙ አርሶ አደሮች በሙሉ የቀለባቸውን ይወስዳሉ ማለት ነው። ለክብርት ከንቲባችን፣ ለፋይናንስ ቢሮ ኃላፊ፣ ለመሬት አስተዳደር ልማት ቢሮ ኃላፊ አሳውቀን ተነጋግረን ክብርት ከንቲባችን ፈጣን ምላሽ ሰጥተው ገንዘቡም ተለቆ አሁን የክፍያ ሂደቱን ለመጀመር ትክክለኛው ዳታ መረጃ ተደራጅቶ ተጠናቋል። ገንዘቡ በአንድ ሳምንት ጊዜ ውስጥ ይከፈላቸዋል። መልካም፣ ይሄ እንዲሆን ነው የምንፈልገው። እኛም የነሱ ጥያቄ እንደመሆኑ መጠን የመሬት አገልግሎት በተመለከተ የመሬት ችካል ለማግኘት 2 ዓመት ወሰደብኝ የሚል ጥያቄም ተነስቷል። ከአርሶ አደር ጋር በተያያዘም መረጃ የመላክ ላይ ችግሮች እንዳሉ ያሳያልና እንደው ከአርሶ አደሮች ጋር የተያዘውን ነገር ተወሰነ ነገር ጥያቄ ማንሳት እፈልጋለሁ። የዚህ የመብት ፈጠራን በተመለከተ በዚህ በ9 ዓመቱ የበጀት ዓመት ላይ ስንመለከት ወደ 30,071 አርሶ አደሮች 3071 ይቅርታ አርሶ አደር ልጅና የልጅ ልጆች ተለይተው ልኬት ወስዶ በ9 ወር ውስጥ ወደ 1209 አርሶ አደሮች የይዞታ ማረጋገጫ ወስዷል። ነገር ግን ሁሉንም ማጠናቀቅ አልተቻለም። ለምንድን ነው የአርሶ አደሮች ጉዳይ በየርኩበት ክፍለ ከተማዎች ላይ ከአርሶ አደር ጋር ጥያቄ ያለባቸው ክፍለ ከተሞች ላይ በፍጥነት ከመጨረስ አንጻር እየገጠማችሁ ያለው ችግር ምንድን ነው? በክብርት ከንቲባም በክብር ምክትል ከንቲባውም ይሄ ነገር በተለያዩ የመንግስት የስራ አፈጻጸም ግምገማዎች ላይ አጠናቁ የሚል አቅጣጫ እየተቀመጠ ያለ ክፍለ ከተሞችና መሬት አስተዳደር ላይ እየገጠማቸው ያለው ችግር ምንድን ነው? እንዳሉት እንደተመለከት ነው እንዳነሳሁት ቁጥሩንም ከግማሽ ያነሰን የተፈጸመውና ምንድን ነው ከመብት ፈጠራ ጋር እየገጠማቸው ያለው ችግር ነው? በዚህ ላይ ሰከንድ ብለህ ጊዜም ሰጥተህ ምላሹን ቢሰጥ ደስ ይለኛል። ለምን የአርሶ አደር ጉዳይ ነው። መልካም፣ ይቀጥሉ። ስራውን እንደ በወረዳም በክፍለ ከተማም ደረጃ ያጠናቀቅ ነው 1 ዓመት አልፎታል እንደተባለ ስራውን አደራጅተን አጠናቀን ወደ ሲስተም አደራጅተን ካስገባን 1 ዓመት ሆኖታል። አሁን ምንድነው ታዲያ ችግሩ? ካርታ አርሶ አደሩ ማግኘት ያልቻለው ምንድነው ችግሩ የሚለው ነው መታወቅ ያለበት። ልኬት ወስዶ ተጠናቋል ማለት ነው። የ1 ዓመት አልፎታል። አሁን ምን ያደርጋሉ መሰለ? ይሄ አሮጌ ሲስተም አለ። አሁን ነባር ሲስተም የነበረው አዲስ የተሻሻለ ሲስተም ደግሞ አለ። ይሄ ነባሩ ሲስተም የአርሶ አደሩን አጠቃላይ 11ዱንም ክፍለ ከተማ ወደ ሲስተም ስካን አድርገን በጫንበት ጊዜ ሲስተሙ አክቲቭ ሆኖ ሊያገለግል አልቻለን። ስለዚህ ሲስተሙን አፕዴት የማድረግ እና የማሻሻል አስፈላጊነት ግድ ሆነ ማለት። ሲስተሙን የማሻሻል ጉዳይ ጊዜ ወሰደ። አርሶ አደር ካርታውን ማግኘት የነባሩ ሲስተም 3 ካርታ 4 ካርታ 5 ካርታ ፐር ዴይ እያተመ ይሰጣል። ይሄ ደግሞ ቀርፋፋው እንትኑን ይሄ ማሻሻል ስላስፈለገ ማሻሻሉ ደግሞ አሁን አክቲቭ ነው በጣም አሁን የተሻሻለው ማለት ነው። ነገር ግን ከነባሩ ወደ አዲሱ ሲስተም መገልበጥም ጊዜ ወሰደ።
የቴክኖሎጂ ማሻሻሉን ጊዜ ወሰደ። ያ ብቻ አይደለም ደግሞ አዲሱ ሲስተም ላይ ደግሞ ምን ችግር አጋጠመ? አንድ አርሶ አደር ለምሳሌ ወይ በግጦሽ ብቻ ያለው አርሶ አደር ኢንተርኔት ቤት ሲሄድ ምን ያደርጋል? እሱ ያለው ግጦሽ ብቻ እኮ ነው። ግን ለግጦሽም ያመለክታል፣ ለእርሻም ያመለክታል፣ መኖሪያ ቤት ያመለክታል፣ በድርጅት ያመለክታል። የማያመለክተው የለውም እኮ የለውም። ያለው ወይ እርሻ ወይ መኖሪያ ቤት ወይ ድርጅት አንድ ነው የሚኖረው ያ አርሶ አደር እና ይሄን ደግሞ የሚያደርጉት እነማን ናቸው? ኢንተርኔት ላይ በነባሩ ሲስተም የገንዘብ ለማግኘት ሲባል ኢንተርኔት ቤቶች ትንሽ በተሳሳተ አቅጣጫ አርሶ አደሩን ዳይቨርት አድርጎ ገንዘብ ያግኛ አድርጎ እዚህ ጋር ደግሞ ሲስተሙ ላይ ምን አመጣ? ወረፋ እንዲበዛ አደረገ። በሌላቸው ማለት በሌላቸው ሀብት ወረፋ ይዛሉ ማለት። መሬት ልማት ቢሮ ደግሞ ምን ያደርጋል? ያ ሁሉ የተያዘው ወረፋ ይፈልጋል በወረፋ ለማስተናገድ ማለት። ያ ሁሉ ወረፋ ተይዟል ብሎ ወረፋ ያስጠብቃል። ሲታይ የሚታከመል እና ይሄም ችግሩ ተለየ ማለት ነው። ከዛ ውጭ ደግሞ ሲስተም ላይም ከወረዳም ከክፍለ ከተማም ተጭኖ ወደ ሲስተም የሄደው ደግሞ የአርሶ አደር ኮሚቴም የጠራ መረጃ ያልተሰጠባቸው ደግሞ ኦዲት አስፈለገ የማጥራት። ይሄም ጊዜ ወሰደ። እነዚህ የአርሶ አደር ኮሚቴዎችም የወረዳም ላይ የክፍለ ከተማ ያልጠሩ ጉዳዮችን በደንብ ጥራት ያለው መረጃ ከመላክ አኳያ የነበሩ ክፍተቶች የራሳቸውን ሊሚቴሽኖች እንዲፈጠሩ ሆኑ ማለት ነው። ስለዚህ አሁን በአዲሱ ሲስተም ደግሞ ሌላ አንድ ችግር ምን መጣ? ሲስተሙ ሜሴጆችን ወደ አርሶ አደር አያደርስም። አሁን ሲስተም ይላካል፣ ለአርሶ አደር መልእክት ይላካል፣ ሜሴጆች ደግሞ አይደርሱም ነበር። አሁን ተቋሙ ግን ሜሴጅ አርሶ አደር ጋር የሚደርስ ይመስለዋል። አርሶ አደር ደግሞ ሜሴጅ ሲደርሰው ነው አፕላይ የሚያደርገው። ሜሴጅ ካልደረሰው አያቀርብም። ስለዚህ መረጃም ጋፕ ነበረው። ይሄም ታወቀ ማለት ነው። አዲሱም ላይ የተፈጠረ ጋፕ ማስተካከል በተወሰነ ችግር ነበረ። ዞሮ ዞሮ ግን አሁን ሁሉም ችግር ታይቶ ተጠንቶ ተስተካክሏል። አሁን ቅድም ያልከው ቁጥር 1200 በላይ ካርታ ታትሞ ወጥቷል። እኛ 3000 ነው። በቅርቡ በአጭር ጊዜ የሚያልቅ ነው። አሁን በብዛት በቀን ሰፊ ካርታዎች እየታተሙ እየተሰጡ ነው። አገልግሎቱ እየተሰጠ ነው። ዋና ጉዳይ ግን ሜሴጅ የሚደርሰው አካል ጆይን አድርጎ ካርታውን የማግኘት ጉዳይ ነው። ይሄ ከሆነ ይፈታል። አሁን ችግሩ ተፈቷል። መልካም አቶ አለማየሁ፣ የዚህ ወረዳ 7 የጨሬ ሰፈር ጉዳይ ሁሌ ባለፈው ዓመት አንስቸው ነበር። ይህን ጉዳይ በከተማ ደረጃ ነው መፈታት ያለበት የሚል ነገር አንስተዋል። አሁንም ችግሩ እንዳለ ነው። በተለይ እዚህ የአዲስ አበባ ከተማ ውሃና ፍሳሽ ባለስልጣን የፍሳሽ ማጣሪያ ማዕከል አካባቢው በመኖሩ ነዋሪዎቹ አሁንም የጤና ችግር ውስጥ ናቸው ያሉት። ልክ እንደ ቆሻ አካባቢ እንደሚኖሩ ዜጎች በልማት ሊነሱ የሚገቡ ዜጎች አሁንም ችግር ውስጥ እንዳሉ ነው መረጃዎች ያለኝና የጨሬ ሰፈር ነዋሪዎች ወረዳ 7 ምንድን ነው በእናንተ በኩል እየተደረገ የሚገኘው? አቶ ለማየሁ እስከ መቼ ድረስ ነው የጤና ዋጋ እየከፈሉ እነዚህ ዜጎች የሚቀጥሉት? ሁሉንም በሚዛን ብናይ ጥሩ ነው። 58 ነዋሪዎች መፍትሄ ተሰጥቷቸዋል። መፍትሄ ተሰጥቷቸውም አሁንም ቅሬታ ያቀርባሉ። ይሄን ማጥራት ይችላል። ምትክ ቦታ ተሰጥቷቸዋል። አሁን እዛ ወደ ተሰጣቸው ምትክ ቦታ እንደመሄድ እዛ ቦታ ተቀምጠው በጣም ክሪቲካል የተባለው ፕሮብሌም ያለባቸው ተለይቶ ምትክ ቦታ ተሰጥቷል። አመታት እኮ አስቆጠረ። እነዛን አሁን የኛ ጥፋት ምንድን ነው ካልከኝ እነዚህን ምትክ ቦታ ተሰጣቸው ቤታቸውን ገንብቶ ጨርሶ ወደ ቤታቸው እንዲሄዱ ግፊት አድርገን እርምጃ መውሰድ ከኛ ይጠበቃል። ለምን እዛ ቁጭ ብለው ሁሌ ከሳሽ ይሆኑ? ይሄ ትክክል አይደለም። አንድ እሱ ራሳቸውንም ስለሚያውቁ ብዬ ነው። ኢቭን ኢፍ አሁን እዛ ላለው ልማትም ትንሽ እንቅፋት ወደ መሆን ይሄዱ ማለት ፋክቱ ማለት እውነታው ይሄ። ከዛ ውጪ ግን ይሄ ቦታ የዳምፒንግ ሳይቱ ማለት ነው በንጉሥ ኃይለ ሥላሴ ጊዜ የተገነባ ነው። ግን እየተሻሻለ ደግሞ መጥቷል። አሁን የብልጽግና መንግስት ደግሞ እጅግ በጣም ዘመናዊ አድርጎት እየገነባው ነው። ኦልሬዲ ጨርሶታል። እንደውም በአፍሪካ ሞዴል የሚሆን የተለያዩ ቴክኖሎጂዎች ራሱ መጠቀም የቻለ ተቋም ነው አሁን ላይ። አሁን ያለውን የቀረ ነገር ካለ እንዳልኩ ነው። የአምና ጥያቄ ላይ አንተ ስታነሳ በሚቀጥለው በአንድ ጀንበር ይፈታል የሚል በሚቀጥለው ጥያቄ የሚታነሳ አይነት ነገር አይደለም።
ይሄ ረጅም ጊዜ መልስ ለመስጠት ረጅም ጊዜ የሚፈልጉ ናቸው። ይሄ ረጅም ጊዜ ይፈልጋል። በአንድ ጀመር የሚመለሳል። በክፍለ ከተማ አቅም ብቻ የሚመለስም አይደለም። ኢቭን ኢፍ የፌዴራልም የከተማም የክፍለ ከተማም አብረን መቀናጀት ይፈልጋል። ትልልቅ ፕሮጀክቶች ናቸው እነዚህ፣ ሜጋ ፕሮጀክቶች ናቸው። ስለዚህ ትዕግስትን የሚፈልጉ አንገብጋቢ የሆኑ ጉዳዮች ላይ ምላሽ የተሰጠበት አጠር አድርገን ካለ ሰዓት አንጻር አቶ አለማየሁ ቀደም ሲሉ ደዋያችን ያነሷቸዋል ወይዘሮ ሙንታ ትምህርት ቤት አቅርቦት ችግር አለ ወረዳ 5 ብለዋል አንስተዋል። እቺን አጠር አድርገው የሚመልሱልኝ መቅረት የሌለበት በክፍለ ከተማ እኔ አንድ ነገር አስረግጬ የምነግርህ ማለት ነው። አሁን ወረዳ 5 ላይ 5000 ተገጣጣሚ ቤት አካባቢ ከኬጂ ከቅድሚያ አንደኛ ደረጃ ትምህርት ቤት እስከ ሁለተኛ ደረጃ ትምህርት ቤት አሁን ገንብተን በመስከረም አዲስ ትምህርት ቤት ያልነበረ እጅግ በጣም የዘመኑ በጣም ዘመኑን የዋጁ ደረጃቸውን የጠበቁ እና የትውልድ ቅርስ የሆነ ትምህርት ቤት ከተማ አስተዳደሩ በጀት መድቦ እየጨረሰ ይገኛል። ምላሽ ያገኛል። መልካም። ወረዳ 2 3 8 10 እና 13 ለጎርፍ ተጋላጭ የሆኑ ወረዳዎች ናቸው። ቀደም ሲል ማንደዋያችን ከዚህ የወንዝ ዳርቻ ልማት በክፍለ ከተማ ደረጃ አይደለም ሀሳቡ ነው አስተያየት ሰጥተውበት እንዲያልፉበት ስለፈለኩ ነው አያይዘው የሚቻል ከሆነ እነዚህ ጎርፍ ተጋላጭ ወረዳዎችን ቀድመ ከመከላከል አንጻር መጪው የክረምት ጊዜ እየገባ ነው የሚገኘው። ምን እያደረጋችሁ ነው? አካባቢው የጎርፍ ተጋላጭ ነው ይታወቃል። በሌላ መልኩ ደግሞ የወንዝ ዳርቻ ልማትም ነዋሪው ጥያቄ አቅርቧልና ምን ላሉ የቀረና ምስል ዘሆል አቃቂ ታችኛው ተፋሰስ በለን በቃ የታችኛው ነው እና ከእንጦጦ ጀምሮ ወደ ታች 76 ወንዞች የሚፈሱት ወደ አቃቂ ነው። እንግዲህ ከትላንት በስቲያ ይመስለኛል አድዋ ሙዚየም በዚህ ጉዳይ ላይ ምክክር ተደርጓል። ክብርት ከንቲባችንም ጠበቅ ያለ አቅጣጫ ሰጥቷል። እኛም እቅድ አዘጋጅተናል፣ በጀት መድበናል። ዛሬ ስራውን ጀምረናል። የአደጋ ተጋላጭ የሆኑ ቦታዎችን ለይተናል። መኖሪያ ቤቶችንም ጭምር እነማን ሊሆኑ እንደሚችሉ ለይተናል። ስራዎቹን እየሰራንበት ነው። በነገራችን ላይ ቀደም ከ2 ዓመት በፊት የነበሩ በወንዝ የመበላት የሰው ህይወት የመጥፋት የእንስሳት ህይወት የመጥፋት የመወሰድ እና አደጋዎቹ ከፍ ያሉ ነበሩ። አሁን አምና ብትመጣ የለም አንድም ቦታ ላይ እንዲህ አይነት አደጋ አልተከሰተም። በጣም በልዩ ጥንቃቄ ስለመራን ዘንድሮ ደግሞ ከፍ ባለ መልኩ ኮሪደር የተሰራበት ዘመን ነው። ይሄ ደግሞ አሁን የአዲስ አበባን ኢሜጅ ጠብቅ መሄድ አለብን የሚል ስምምነት አለን። ይሄንኑን ምንም እንኳን ያቃቂ ታችኛው ላይ ያለን ቢሆንም ተጽዕኖ ከባድ ቢሆንም ወንዞች ሁሉ በዚህ ሰዓት መቆጣጠር ከባድን ፈተና ቢሆንም በጣም ልዩ ጥንቃቄ እያደረግን ነው። ከዚህ ጋር የተያዘ አሁን ከእንጦጦ የተነሳው ፒኮክ ደርሷል። ወንዝ ተፋሰስ ልማት ቅድም በስልክ አንድ ወንድም ሲጠይቅ ነበረ። ከፒኮክ ደግሞ ተነስቶ ወደ አቃቂ እስከ መውጫው ድረስ የሚቀጥል ልማት ነው። በአንድ ቦታ የሚቆም አይደለም። ከተማ አስተዳደሩ በዚህ 5 ዓመት ይዞት የሚሰራው ነው ማለት ነው። ይሄ በቀሩና 4 ደቂቃዎች ምላሽ የሚያስፈልጋቸው አጠር ያሉ ጥያቄዎች አሉ። ከዚህ ከመስሪያ ቦታ አስጣጥ ጋር በተያያዘ ፍላጎቱ ሰፊ ነው፣ ግን ውስንነቶች እንዳሉ ይነሳል። አንደኛው ትኩረት የሚያስፈልጉ ዜጎችን ከማካተት አንጻር ምላሽ አላገኘንም የሚሉ ጥያቄ ያላቸው ዜጎች አሉ ከፍትሃዊነት አንጻር። እንዲሁም ደግሞ የመሰረተ ልማት አቅርቦት ላይም ውስንነቶች የሚያነሱ አሉ። በሌላ መልኩ ከፍትሃዊነት ጋር አንጻር በተያያዘ በተለይ ብልሹ አሰራርም ጭምር ይታይበታል የሚል ተደጋጋሚ ጥያቄዎች ስለሚነሱት የመስሪያ ቦታ አሰጣጡ ምን ያህል ከብልሹ አሰራር ጸድቶ ነው እየተከናወነ በእናንተ በኩል እየተሰራ የሚገኘው? ስለ እውነት ከሆነ ብልሹ አሰራሮች ከዚህ ጋር ተያይዘው አሉ የሚባለው ይሄ የትኛው ተቋም ጋር ነው ብልሹ አሰራር የሚለው? ያው አንደኛ የውስጥ ብልሽት አለ። የኛ የባለሙያም የአመራርም በተለያየ ደረጃ ላይ ይኖራል። ይሄ ደርሰንበት እርምጃ ወስደን ብልሽቱ በሌላ ጎን ደግሞ ለ5 ዓመት የወሰደው መስሪያ ቦታ 10 ዓመት ካልተጠቀምኩ የሚል ደግሞ አለ። የሚፈቀደው 5 ዓመት ነው። ይሄም በራሱ ሌላ ብልሽት ነው። ሶ አይቻልም። ህግ ከውስጥ አንፃር እንመለከት። ይሄ ህግም ስለሆነ 5 ዓመት የሞላው በህግ አግባብ መልቀቁ አይቀርም። ችግር እንዳለ እሱን በህግ አግባብም የተወሰዳቸው እርምጃ ስለሆነ፣ ነገር ግን ከውስጥ አንጻር የመስሪያ ቦታዎችን ፍትሃዊ በሆነ መልኩ ከማድረስ ረገድ ችግሮች አሉ። በገንዘብ መደራደር፣ አቅም የሌላቸው አቅም ያላቸው አቅም የሌላቸውን ትቶ አቅም ያላቸውን መስጠት፣ በተለይ ዘርፉ ላይ አሁንም ሀብት ነው በከተማው ላይ የሚንቀሳቀስ ትልቅ ሀብት እንደመሆኑ መጠን ዘርፉ ላይ ብልሽትና ምልክቶች ብቻ ሳይሆን በተግባር መገለጫዎች አሉ። ምን እርምጃ ወሰዳችሁ? መገለጫዎቹ አንደኛው የሚያቀርቧቸው ቅሬታዎች አቅም የሌለን ያለን አቅም ላላቸው ተሰጡ የሚል ጥያቄ ይቀርባል አንዳንድ ወረዳዎች ላይ። በሌላ መልኩ ደግሞ የመሰረተ ልማት ችግሮችም አለበት። ከውስጥ አንጻር ነው እየተነሳ ያለው።
ብልሽት አለ፣ በባለሙያም በአመራርም ብልሽት አለ ከዚህ ጋር የሚል ጥያቄ ይነሳልና እናንተ አላገኛችሁም ወይ? ብልሽት ዜሮ አድርሼ እያወራሁ አይደለም። ብልሽቶች ባገኘንበት የደረስንበትን እርምጃዎች ይወስደናል። ነገር ግን በእርግጠኝነት እኔ የምነግርህ ማለት ነው አሁን ለምሳሌ አቅመ ደካሞች እና የባሴ ችግር ያለባቸው በቃ የተለያዩ ምክንያቶች ይመጣሉ። አሁን በእጣ እኮ ነው። አሁን ከአቅመ ደካማ የሚባሉትን አካል ጉዳተኛ የሚባሉትንም ሰብሰብ አድርገህ ከነሱ እኮ አንተ ትወስዳለህ አይባልም። ምንድነው የሚሆነው? እነዚህን አካል ጉዳተኛ አቅመ ደካማ በየዘርፍ የተደራጁበት ዘርፍ እጣ ይጣላል ማለት ነው። እንግዲህ ከዛ ውስጥ በርከት ያለ አቅመ ደካማ፣ በርከት ያለ አካል ጉዳተኛ፣ በርከት ያለ የባሴ ችግር ያለበት ማህበረሰብ ውስጥ እንደመሆናችን መጠን እጣው የወጣለት ይደርሷል። በአደባባይ እኮ ነው። የድብብቆች ጫውታ የለውም እኮ። አብዛኛው ወደ ጣው ለመግባትም ነው አቶ አለማየሁ የሚነሳው። ተሰራጭቶም ወደ ጣው ለመግባትና ለመውሰድም ጭምር ከባለሙያና ከዛ ከታችኛው አመራር ላይ ችግሮች አለ የሚል ጥያቄ ዜጎች ያነሳሉ። በእርግጠኝነት እኔ ይሄ በአሁኑ ሰዓት ይደረጋል ብዬ አላምንም። ለምን እኔም ራሴ አሁን ለምሳሌ እጣ ሲወሰድ እኔ ቁጭ ብዬ ነው እጣ ማስወስደው። በጣም ቁጭ ብሎ የሚያስወስዱት ችግር የለበትም። ግን ተጣርተው የሚመጡ ዜጎችን ወደዛ እንዲገቡ እንዲካተቱ ለመግባት ላይ እንዴት ይጣራል መሰለ? ብሎክ ላይ ይጣራል፣ ወረዳ ካቢኔ ያጣራል፣ ክፍለ ከተማ ካቢኔ ያጣራል፣ ፕላስ ደግሞ የስራ ዕድል ፈጠራ ምክር ቤት ያጣራል። እንዴ በብዙ ወንፊት ውስጥ አልፎ እኮ ነው የሚመጣው። ግን ችግሮች እንዳሉበት ችግሮች እንደዛም ሆኖ ሊኖሩ ይችላሉ አልኩ እኮ። የሚሸውድ እኮ አይጠፋም። እነዛን ደግሞ ባገኘንበት በቁጥር የሚገለጹ መረጃዎች አሉ። እርምጃ ወስደናል። ምንም ዘላቂ አይደለም። ለ5 ዓመት ስለሆነ በሌብነት 5 ዓመት ይዞ አይቆይም። አይደለም 5 ቀንም አያድርም። ለምን ይጋለጣል? እንዴት እንዳገኘ። ስለዚህ እኛ አሁን ከትግል አኳያ ውስንነት ሊኖር ይችላል፣ ግን በደረስንባቸው በየጊዜው እርምጃ እየወሰን ቀጥለናል። በዚህ ኃላፊነታቸውን ያጧሉ። በዚህ ባለሙያ ላይ ወደ 400 ባለሙያ ላይ እኮ በዚህ ዘመን ብቻ እርምጃ ወስደናል። 400 ባለሙያ ላይ 25 አመራሮችን እኮ ከስራ አንስተናል። በዚሁ አይነት ተመሳሳይ ድርጊት ውስጥ ሲገኙ ነው። ዝቅ የተደረጉ አሉ፣ ማስጠንቀቂያ የደረሳቸው አሉ። እና ይሄ ከረር ያለ እርምጃ እየወሰን ነው ያለው። ግን ሌብነትና ብልሹ አሰራር ደግሞ አሁንም የስርዓታችን ፈተና ነው። ይሄ መያዝ አለበት። መልካም አቶ አለማየሁ፣ ባለፈው ዓመት ሁለተኛ ወጣችኋል። ዘንድሮ አንደኛ ሆናችሁ ተሸልማችሁ ደግሞ በደስታው እንደምንገናኝ ተስፋ አደርጋለሁ። ያልከውን እንደው ያርግልን። በርካታ የምንመኘው እሱ ነው። በርካታ ውጤታማ ክፍለ ከተሞችም አይቻሉ ብዙ የሰሩ አሉ። እናንተም ጥሩ ስራ ነው የሰራችሁት። መልካም እንዲሆንላችሁ እመኝላችኋለሁ። መተው ሀሳቦትን ስለሰጡ ለቀረቡ ጥያቄዎች ምላሽ ስለሰጡ በተመልካችም ከልብ ነው የማመሰግነው። እኔም ሁሌም እየጋበዛችሁን በዚህ የህዝብ ፍላ ጥያቄዎችን በመገምገማችሁ እጅግ ደስተኛ ነኝ። አመሰግናለሁ። ከልብ ነው የማመሰግነው። ውድ ተመልካቾቻችን አገልጋይ ሳምንታዊ ፕሮግራም ይህን ይመስል ነበር። የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ የሚያደርስ ፕሮግራም የዛሬው ይህንን ይመስል ነበር። አቃቂ ቃሊቲ ክፍለ ከተማን ገባ ብለን ከአስተዳደር ከአገልግሎት አሰጣጥ አንጻር ያሉትን ጉዳዮች ተመልክተናል። ሳምንት በተመሳሳይ ሰዓት ስንገናኝ ሌሎች ተቋማትና ክፍለ ከተሞችን ይዘው ወደ እናንተ የምንቀርብ ይሆናል። ፕሮግራም በመብራት አብራቸው የቆዩት አላዛር መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን ነው። ሳምንት እንገናኝ። እስከዚያው ድረስ ለሁላችሁም ሰላም ተመኘው። ሰናይ ሌሊት።